በከሉ በከሉ ቀንሽ ደረሰ በከሉ በክዬ በኩዋ ያረጠሽ ሽንቷ አይቀዘቀዘ ሽንት ይቀዘቅዛል እንዴ? አይቀዘቅዝም። የሁሉም ሰው ሽንት ትኩስ ነው። ደሟ የደረቀ ደም አይደርቅም። ምንድነው ላንቺ ያንን እንድታደርግ ያነሳሳሽ ምንድነው? ይሄ ምንም የሚያሳፍርም አይደለም፣ የህይወት ፕሮሰስ ነውና ሳይ ግን በአካባቢ ያሉትን አያወሩትም። ልክ ይሄ ነገር ሲመጣ የሆነ ለሴቷ የሬሳ ሳጥን የተገዛላት ያበቃላት በቃ ህይወት እዚህ ጋር አበቃ። ዋክ ያረኩኝ ይሄ ግድግዳ ምን አባቱ ነው ወደዚህ ጠጋ ብሎ ያላሳለፈኝ ሁላ ብዬ ልናደድ ይችላል። እርግጥ ነው ከጀርባ ያለው ነገር ሴሌብሬት የሚደረግ ነው በደም አሁን የማህፀን ሪታየርመንት ፓርቲ ሰዎች ሲኮረኩሙኝ ምን አይነት ማክዳ የኮረኮሙ መሆናቸውን ማወቅ አለባቸው። ያለፍኩትን እኔ ነው እማቀው። ህይወት የሚጀምረው ከጡረታ በኋላ ነው ብለው ነው የሚያምኑት። በጣም እና በጣም ይሄ ሚስጥር ንገሪን። እርሊ ጡረታ ዘፈን ለራሴም ዘፍንላታለሁ ለራሴ ዘፍንላታለሁ። ሞናሊዛዬ ነሽ ብዬ ለራሴ እንደዚህ ያልኩ ዘፍንላታለሁ። ዋይ ናት? ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ ዝግጅታችን አልፎ አልፎ እንደዚህ በጣም ስፔሻል የሆኑ እንግዶችን ይዘንላችሁ እንመጣለን። እንደምታውቁት ብዙ ጊዜ በዚህ ፕሮግራም ላይ ቋሚ የሆኑ የፋይናንስ ፕሮግራሞችን እናቀርባለን። የኢሚግሬሽን ዜናዎች ጠበቃ እናቀርባለን። አንዳንድ ጊዜ ደግሞ አለፍ አለፍ ብለን ሰዎች ልክ እኛን የሚመስሉ በህይወታቸው ልምዳቸውን በተለያየ ፊልድ ላይ ያካፍሉናል። ዛሬ ይዘን የመጣ ነው እንግዳ ልክ እንደዛ በጣም ስፔሻል ሁላችንንም ሪሌት የሚያደርግ በየቤታችን ምንድነው ይሄ ነገር ብለን የምናዳምጠው አይነት ፕሮግራም ነው። እንደተለመደው ይዘን የመጣ ነው። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ እያደረጋችሁ አብራችሁን መቆየት ነው። ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ትጠቀሙበታላችሁ። በአጋጣሚ ልፍ ስትሉ ይሄንን ፕሮግራም የምትመለከቱ ጋብዘናችኋል። የኪድ ኢትዮጵያ የቻናል ቤተሰብ እንድትሆኑ እንዲሁም ይሄ ፕሮግራም ይጠቅማል ላላችሁ ስለሚጠቅም እህት ላላችሁ እንዲሁም ለባሎች ሁሉ ይጠቅማል። በነገራችን ላይ ለእህት ለወንድም ብቻ አይደለም። ሼር አድርጉት፣ በትዕግስት አዳምጡና ከተስማማችሁ ማለት ነው እስከ መጨረሻ አብራችሁ እንድትቆዩ በድጋሚ ጋበዝኩኝ። ማክዳዬ ስላየሁሽ በጣም ደስ ብሎኛል። ፍቃድሽ ሆኖ ወደዚህ ዝግጅትም ስለመጣሽ በእኔና በተመልካቾቼ ስም ላመሰግንሽ እፈልጋለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ኪድዬ። እኔም በጣም አድናቂሽ ነኝ። ሁልጊዜ የምከተልሽ ስለጋበዝሽኝ እኔም በጣም ደስ ብሎኛል። እንግዲህ ዛሬ ይዘን የመጣ ነው ዝግጅት ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ሆነሽ ነበር፣ ግን በመልካም ጎን ነው፣ ደስ በሚል ነገር። ብዙዎቻችን አንዳንድ ጊዜ በባህል በሃይማኖት በተለያየ ነገር ተጽዕኖ ተደርጎ የኖርን ማህበረሰቦች ነን። ጥሩም አለ መጥፎም አለ፣ እሱ ውስጥ ብዙም ባንገባበትም ነገር ግን አንዳንድ ጊዜ ደግሞ ነውር ያልሆኑ በጣም ተፈጥሮ የሆኑ ነገሮች በተለይ በእኛ በሴቶች ዙሪያ ነውር ሆኖ አንገታችንን ሲያስደፋን ስንሸማቀቅ የኖርንባቸው ነገሮች አሉ። ዛሬ ላይ ግን አንዳንድ እንዳንቺ ነገሩ የገባቸው ግንዛቤ ያላቸው ለምን እንዴ ታናናሾቻችን እኛ ያለፍንበትን ለምን ያልፋሉ በሚል ግንዛቤ በመፍጠር በዛ መልኩ ግን በፈን ደግሞ ይሄ ድርቅ ባለ በቁም ነገር ሳይሆን ፈን በሆነው መልኩ ሲዘዋወር ተመልክተናል። በደንብ እንገባበታለን። ምን አሳሰበሽ፣ ምንድነው ጉዳዩ የሚለውን። ከዛ በፊት ግን እንተዋወቅሽ። ማክዳ ዮሐንስ እባላለሁ። ያው ማክዳ ዮሐንስ ማናት እንዳይሉ ግን ዮሐንስ ያው ላስኔ ሜኔ አሜሪካ ስመጣ የተሰጠኝ ማክዳ ኤስ ኦቁቡ ዮሐንስ እባላለሁ። ተወልጄ ያደኩት ኢትዮጵያ ኤርትራ ነው ያደኩት። ግን የተወለድኩት ዛላምበሳ የምትባል ቦርደር በኢትዮጵያና በኤርትራ ያለችውን የ2 ዓመት ልጅ ሆኜ አባታችን ሁላችንም ፋሚሊ ተያይዘን አስመራ ሄደን አስመራ አድጌ 12ኛ ክፍል ጨርሼ እንደገና ወደ ኢትዮጵያ ተመልሼ መጣሁ ማለት ነው። መልካም። ስለዚህ ማክዳ እስቲ እንተዋወቅሽ። አሜሪካ መጣሽ፣ ባለትዳር ነሽ፣ የልጆች እናት ነሽ። ያለውን ነገር በትንሹ ንገሪ። ማክዳ የ3 ልጆች እናት፣ ልጆች አይደሉም አሁን አዳልቶች ናቸው። ባለቤት የውድ ተስፋ የሚባል ደግ ባለቤት ያለኝ እና ባለትዳር 26 ዓመት ትዳር ያለኝ
እዚህ ሀገር 31 ዓመት ዳላስ ቴክሳስ የኖርኩኝ። 31 ዓመት አንቺ ራስሽ እኮ 31 ነው የምትመስዪው። አመሰግናለሁ። በጣም ነው የማመሰግነው። ቀጥታ ወደ ዝግጅታችን እንግባና ዛሬ ወደ መጣንበት በሶሻል ሚዲያ አንድ ቪዲዮ ለቀሽ ነበር በሜኖፖዝ ዙሪያ ሴቶች በአማርኛ በእኛ አነጋገር ሴት ልጅ እድሜዋ መጀመሪያ እንደሚታወቀው ለዘር ስትደርስ ለአቅመ ሔዋን ስትደርስ ፔሪድ ታያለች ወይም ደግሞ የወር አበባ ታያለች በእኛ አነጋገር። ከዛ ደግሞ አልፎ ሂደቶች ሄዶ ደግሞ አሁንም በእኛ አነጋገር በአማርኛው ማረጥ ላይ ትደርሳለች። ያ ተፈጥሯዊ ሂደት የመጣበትን ዓላማ አጠናቆ ሲሄድ በምንኖርበት ሀገር ቋንቋ ሜኖፖዝ ይባላል። ያንን እዛ ላይ ደርሻለሁ በሚል እንደውም ሰሞኑን በሚዘዋወር ይሄ በቀሉ በሚባለው ዘፈን እስቲ እዚህ ጋር እናሰማቸውና ተመልካቾች መልከም በቀሉ በቀሉ ቀንሽ ደረሰ በቀሉ በክዬ በኩዋ እስኪ ጨፍሩ ዛሬ ክፉ ዘመን አልፎ ደስታችን ታደሰ። ልክ አሁን እንዳያችሁት ተመልካቾች ሴሌብሬት ስታደርጊ ተመልክተናል። እና ምንድን ነው ለአንቺ ያንን እንድታደርጊ ያነሳሳሽ? ምንድን ነው? ለየት ያለ ነገር ነው፣ የተለመደ ነገር አይደለም። እስቲ እሱን ንገሪ። ምንድን ነው እኔ ይሄ መቼም ፈልገሽ የምታመጪው ወይንም ሳትፈልግ የምታስቀሪው ነገር አይደለም። እንደዚህ ዱብ ብዬ 51 ዓመት ሴት ልጅ ሆኜ ሜኖፖዝ የገባሁ አይደለም። ሰው ማወቅ ያለበት ተወለድኩ፣ አደኩኝ፣ ፒሪየድ የመጀመሪያዬን አየሁ፣ አገባሁ፣ አረገዝኩ፣ ወለድኩ። ፒሪየድ ደግሞ በቃ ብሎ ስራ አቆመና ሊቆም ሆነ፣ ሜኖፖዝ ገባሁኝ። ይሄ ምንም የሚያሳፍርም አይደለም፣ የህይወት ፕሮሰስ ነውና ሳይ ግን በአካባቢ ያሉትን አያወሩትም። ሜኖፖዝ ሲባል አረጠች ሲባል ፒሪየድ እኮ ሊቆም ነው ሲባል ፒሪየድ እኮ ቆመ ወይኔ እናንተ ፕሪሜኖፖዝ ገባችሁ እንኳን ብሎ ዲስከሽን ሳረከ ጓደኞቼ ጋር ደረን ወነ ዲስከስ ባውደድ ለምን ስላልፈለጉ አይደለም። ሶሳይቲ የሰጣቸው ከሱ ጀርባ አለ። ፒሪየድ እኮ ሊቆም ነው ፕሪሜኖፖዝ ገባው ሲባል አረጀች። ኢትስ ኦኬ እድሜ እኮ ነው። ብታረጅም ግን ፐርሚሽን አይሰጥሽም ሶሳይቲ ልታረጂ። አላረጀሁም እንድትይ ብቻ ነው እንትን የሚፈልገው እና አንቺም ትሸማቀቅ ያለሻ በቃ ሜኖፖዝ እኮ ልገባ ነው ብለሽ ኦ ሪሊ ካልሆነ ፒሪየድ አገር ቤት ራሱ እንዴት ነው ፒሪየድ መጣ ተደብቀን ነው እንትን የምንለው አይደለ? እኔ እንኳን ራሴ እንትን ባልሆነ ትንሽ ቴንኪላ አባቴ ኮንፊደንስ እንዲኖረኝ አድርጎ ስላሳደገኝ ኦፕን ነኝ ድሮም። በዛው ተቃራኒ ደግሞ እናቴ በጣም ኮንሰርቫቲቭ ሃይማኖተኛ ባህል አጥባቂና ወግ አጥባቂ በሁለቱም ወላጆች መሃል ያደኩና ያባቴ ያመዘነብኝና አዲጀ ወጥቻለሁ ብዬ ነው ማስበው። ግን ወደ ጥያቄሽ እንድመለስ ለምን አነሳሳይ ስትይ አይነገርም። አሁን የኔ ጓደኞች የኔ እድሜዎች ናቸው አይደለ? ቁጭ ለን እንደው ዲስካስ አድርገን ሜኖፖዝ ምናምን እንደውም እዚህ ይዤው መጥቻለሁና ይሄን ይዤ ሄዳለሁ ማለት ነው። ሃት ፍላሽ የሚባል አለ ከሜኖፖዝ ጋር የሚመጣ ልክ እንደዚህ እያወራሁሽ አጋጣሚ ብሎ ምቆኝ ሊያልበኝ ሁላ ይችላሉ። ግድ የለኝም ይችን ፋኔን ከፍቼ አረጋለሁ ወይንም ይችን ይዤ ሄጄ አረጋለሁ። እነሱ በፍሪ እንደሱ ሊያረጉ አይችሉም። ምክንያቱም እነዛ አረጠች ብለው ሊያዩን። አዎ እንዴ አሮጥኩኝ እኮ በቃ አገባሁ 51 ምን ችግር አለው? በ48 ዓመቴ ፕሪሜኖፖዝ ጀመርኩኝ 49 50 51 በቃ አጠናቆኩኝ። ሜኖፖዝ ሙሉ ሜኖፖዝ የምትገቢው 12 ወር ምንም ፒሪየድ ሳይመጣ በቃ በተከታታይ ሲቆም ማለት ነው። ምክንያቱም ፕሪሜኖፖዝ እየመጣ እየመጣ እንትን የሚላለ በቃ ጨረስኩ እንትን ትያለሽ እና አየሁና ለምን አላከብረውም አልኩኝ። የሚከበር እኮ ነው። ሰርቄ ብዬ አይደለም ማከብረው ያለው አይደለ? ይሄ እድሜ ደርሻለሁ። ባከብረውም ባላከብረውም ደርሻለሁ አይደለ? ከዛ የሆነ ቪዲዮ እየተላለፈ በቀሉ የመጀመሪያ ፔሪየድ ተብሎ ሰው ሁሉ ተከፋፈለ እንትን ነበረ በብዛት ምናምን እያለ ኖ ኢትስ ኦኬ ሴቷ ልጄ ወደ
አዳልትሁድ እየገባች ነው። ፔሪየድ መጣ። የሚያከብረውም አለ ማያከብረውም አለ። ግን ለሚያከብረውና ሴሌብሬት ላደረገው አንኮርኩም ነው የኔ። ከዛ ቁጭ ብያየውና በሁለቱም ልጠቀምበት አልኩኝ። አንደኛው ፋን ፓርቱ ነው። እኔ ስላልተከበረልኝ ወላጆቼ ፔሪየድ የመጀመሪያው መጣ ብለው ስላላከበሩልኝ አትሊስት ሲሄድ እንኳን ላከብረው ነው ብዬ ደሴም ሙዚቃ ተጠቀምኩኝ ማለት ነው። ደሴም ታይም ደግሞ አያሳፍርም። በቃ አያሳፍርም። ምን በቃ ደረስኳ እንዴ 51 ዓመት የመሆን ይሄን ያሳፍራል? ወል በሀበሻ አዎ ያሳፍራል። እድሜ አይነገርም ይባላል። ለምን አረጀሽ ነገር ስለሚባል እድሜሽን አትመሲም ይሉኛል ሰዎች። እድሜሽን ምሰይ ደሞ አለ ከቁጣ ጋር። ለምንድን ነው እድሜሽን ማትመሲ? አንድ ቀን ቁጭ ብዬ እድሜን አልኩ። እድሜ ምንድን ነው የሚመስለው አልኩኝ። ኖ እኔ ነኝ የምመስለው። በቃ እኔና እድሜ። ቲዲዬ ደግሞ አንቺና እድሜሽ ነውና ሰዎቹም እንዲነጋገሩበትን ፈለኩኝ። ደግሞ የማያሳፍር መሆኑን ኦፕንሊ መነጋገር እንዳለባቸው እንደዚህ ሁሉም ሴቶች የተለያየ እንትን አላቸውና ሲሞቅ ምናምን ፍሪ ሆነው በቃ ወይ ሞቆኝ እኮ ነው ማለት መቻል አለባቸውና ለጓደኞቼ እንደዚህ ገዝቼ ጊፍት ሰጠኋቸው ማለት ነው። እንደዚህ አድርጌ ባክስ ውስጥ እንትን አድርጌ ኢትስ ኦኬ ዩ ኖ ኢትስ ፋንም ነው። ይሞቃላ ሀት ፍላሽም ባይሆን ሳመር ነው። እኔ የምኖርበት ቴክሳስ እና ፍሪ መሆን አለብን። ሰዎች ምን ይሉኛል እያልን መሸማቀቅ የለብንም ብዬ ነው። ይሄ የፈን ፓርቱ እንዳለ ሆኖ ከጀርባው ቁም ነገር ነው ይዘሽ ይመጣሽ። በጣም አንስተሽዋል። ብዙዎች ይሸማቀቃሉ፣ ይደነግጣሉ። ነገር ግን ከፋፍለን ብናየው መጀመሪያ እንደ ምሳሌ ዶክተርዬ ወይም ደግሞ አሌክስ የሚባል እዚሁ ካናዳ የሚኖር በዚህ ላይ ያው ብዙ ቀልዶችን በመስራት ይታወቃል። አንዳንድ ቪዲዮዎች እና በተለይ ደግሞ ሴቶች ዙሪያ ሴቶችዬ በማለት ይታወቃል። እና ያንቺን ለየት ያለ ነገር ሲሰራ ያው መነጋገሪያ መሆን የተለመደ ነው ሶሻል ሚዲያ ላይ በተለይ ደግሞ ቲክታክ ላይ። ስለዚህ ያንቺን ቪዲዮ ሪያክሽን ሰርቶበት ነበረ ሴቶች የምትጀመራችሁ ብሎና ድሮ እኛ ለልደት ነበረ ኬክ የምንቆርሰው። እንደዚህ አይነት ነገር ሴቶች ቡና አፍልተው እርስ በርስ ነበር የሚንሾካሾኩት። ወንድ ዘሎ ቢገባ እንኳን ያ ወሬ ይቋረጣል ወይ የሆነ ነገር ያድበሰብሱታል። አሁን የማህፀን ሪታየርመንት ፓርቲ ኬክ ተቆርሶ ምናምን ሻምፓኝ ምናምን ያንን ከሰራ በኋላ አንድ የተናገርሽው ትልቅ ነገር ነበር። እኔ ይህንን ነገር በፈን መልኩ ልስራው እንጂ እናቴ ይህንን ነገር አላየችም ብለሽ የተናገርሽው ነገር ነበር። የእሱ ቪዲዮ ስታይ ምንድን የተሰማሽ? ከጀርባው ምን አይነት ማህበረሰብ ነው ሪፕሬዘንት ያደረገው? ለምን የተናገራት ነገር አለች። እናንተ ይህንን ነገር በመሾካሾክ ነበር የምታሳልፉት፣ ምን ነካችሁ ዛሬ እንደዚህ አይነት ነገር የጀመራችሁት የሚል ቀልድ ቢመስልም ከጀርባው ግን የሆነ መራራ ሀቅ አለው ብለሽ ያሰብሽው ነገር አለን። እስቲ እሱን ንገሪ። በጣም አንድ አሌክስ ያቀርበው እንጂ የሁሉም ሰው አስተያየትና እንትን ነው ያቀረበው። በሱ አድርጎ ድሮ አለ ሴቶች ተሸኳሸኩ ወንድ እንኳን ሲገባ ብለው ነበረ የሚያደርጉት አለ። ልክ ነው። እሱ ነው የሚያውቀው፣ ተነገረው። እኛስ ታዲያ ማፈርና መሸማቀቅ የጀመርን ሰዎችን በጥሩ ስለማያነሱት አይደል እንዴ? አትበይ እንዴ አሮጥኩ አይባልም ምናምን ስለሚባል አይደል እንዴ? አልኩሽ እኮ እዚህ እንኳን በዚህ ታይም አልኩሽ እንደዚህ አድርጌ ምናምን ሳድረግ ሀት ፍላሽ እኮ ነው ምናምን ምናምን ይላሉ። ለምንድን ነው ሶሳይቲው ከስሙ ጀርባ መጥፎ ነገር በቃ ማርጀት፣ ላይፍን ማብቃት፣ አበቃላት እኮ በቃ ልብስ እንኳን መቀየር እንደማይገባሽ ነው ያየሁትና እኔ እንዲያውም የመልስ የምትለሱ የሰራሁት ዳክተር መስሎኝ ሃው ዴር ሂ ሪል ዳክተር በቃ ሆኖ ይሄን አንደርስታንድ ማድረግ እንዲያውም ቡስት ማድረግ አይደለ እንደ ማድረግ የነበረበት እኔን ብዬ አሃ አልኩኝና ለሱ ብቻ ሳይሆን መልሱ ለእንደነሱ ማስተሳሰብ ላላቸው። ሁለተኛ ነገር ደግሞ እንደነሱ ኮመንት ፈርተው ነው ተሸማቀው ቁጭ ብለው ያሉትና እነሱም እንዲወጡ ስለፈለኩኝ ነው። እናቴ እኮ ይሄን እድል አላገኘችም፣ 40 አልሞላትም በሞት ስትለየን ማለት ነውና ማየት ያለብን በቃ ኖርን። እንዲያውም ልዩነቱን ልንገርሽ፣ አሮጊት ስድብ ነው አይደለ? ሽማግሌ ግን ስድብ ነው እንዴ? አየሽ፣ ሁልጊዜ ከሴት ልጅ ጋር የሚመጣው ነገሮችን ስድብ ናቸው። መሃን ለሴት ስድብ ነው አይደለ?
ላልወለደ ወንድ ግን መሃን ተብሎ እኮ አይሰደብም። ይሲ ሁል ጊዜ በቃ ከስም በኋላ ከነገሮችን በኋላ ማግባት አለመፈለግ ለሴት ቆመ ቀር ነው አይደለ? ለወንድ ግን አይደለም። በጣም ስታስቢው ነገሮቻችን ሴት ላይ ይጎላሉ፣ ሴት ላይ ይደምቃሉ። ሴት ስታረገው ሁል ጊዜ በቃ እንትን ይላል። ወይኔ 3 እኮ ነው አግብታ የፈታች ሲባልና 5 አግብታ የፈታ ምንም አይደለም። ሴት ሲሆን ይጎላል በብዛትና እሱን እኔና አንቺ ነን መስበር የምንችለው። እንደዚህ እየወጣን ብቻ አይደለም፣ ከራሳችን እንጀምራለን። ያ ሜኖፖዝ እንዴ እድሜ 51 ኢሶኬ መናገር ካልፈልጉም እድሜም ኢሶኬ እኮ ግን ከሆነ እንኳን ያ እንዴ አንዳንዱ እንደዚህ በየንተን ስናገራችሁ የኔማ 3 ዓመት ከቀረ ምናምን እንዴ ለምን አልነገራችሁኝም ታዲያ ያኔ እላለሁ። አይነገርማ። ሶሳይቲው እንድትነግሪ አድርጎ አይደለም እንትን ያለሽ። ለባለያቸው እንኳን እንደማይነግሩት ነው የምነግርሽ። ባሎች ባወቁ ቁጥር ግን ይሄ ለሴቶች ብቻ አይደለም ኪድዬ፣ ይሄ ነገር ሴቶችም አናውቀዋለን እኮ በሱም እያለፍን ነው። ባሎች ወንዶች አንደርስታንድ እንዲያረጉ እንደሞ ያስፈልጋል። አሁን ፕሪሞኖፖዝ ገባ ሞኖፖዝ ሆን ልነጫነጭ ይችላል፣ ዲፕሬሽን ውስጥ ልገባ ይችላል፣ አብሬው መተኛት ላለመፈለግ ይችላል። እንደየሴቶቹ ይለያያል። ለኔ ያጋጠመኝ ላንዷ ላይሆን ይችላል፣ ላንዷ ላይሆን ይችላልና ባሎችም አንደርስታንድ ቢያረጉት ኦፕንሊ ስትናገሪ ሙቀት በስመ አብ ሀት ፍላሽ አንተ መጣ ደግሞ መጣ ነገር ምን እንለዋል እንደዚህ ወይኔ መጣ ደግሞ በስመ አብ እስኪ ኤሲውን ወይ ምናምን አድርገው ስል በረዶ አድርጌ ኋላ ቀብልሽ እንዴ ምናምን ማለት ነው ያለበት እንጂ አይ ደግሞ መጣብሽ አንተ ይሄን ነገር በቃ እኮ በቃልሽ እኮ ምናምን የተለመደ ንግግር መሆን የለበትም። ግን ማን ነው የሚያስተምራቸው? እኛ። ለባለቤቴ እኔ ነኝ የምነግረው። ገባሽ? እና እሱም እንትን እንዲል ብዬ ነው የመልስ ምትን እንዴ እዚህ ኢንተርኔት ስመጣ እዚህ ምንድነው ሶሻል ሚዲያ ስመጣ ፖዚቲቭም ኔጌቲቭም አለ። ለኔ ምንም እሱም ተቀብዬ ነው እዚህ ወጥቼ አትንኩኝ ማለት አልችልም። ካልሆነ አለመውጣት ነው እንዲያውም ኮሜንቶች ምናምን ያስቁኛል አለ ያስቁኛል። ደግሞ በሚያስቅ ነው የምመልሰው። የሚገርምሽ ለሱ ሲሪየስ ሆኜ የመለስኩት ግን እዛ ተሸማቀቀው ቁጭ ብለው ላሉ እንዲሰሙትም እንዲፈልጉትም ሌሎችም እንዲሉ ኮሜንት ላይ አይተሽ እንደሆነ ወይኔ እኔ ማከብራለሁ ምናምን ይላል። በሱ እንትን ደግሞ ጥሩ ነገር መስሎሽ ነው ይልኛል። እና ጥሩ ባይሆንስ ማቆም እችላለሁ ወይ እድሜን ማቆም አልችልም አይደለ? አሁን በዚህ ሁኔታ ላይ የሚያልፉ ሴቶች አሉ። ያንቺ ፌር ለመሆን ልክ ዲዛይን እንደተደረገ ነው ህይወትሽን የመራሹ። እግዚአብሔር ይመስገንና በልጅነትሽ ማለት በጥሩ እድሜ አገባሽ፣ 3 ልጆች ወለድሽ። ልጆችሽን በጊዜ በዚህ እድሜሽ ገና እንደዚህ አበባ እንደመሰልሽ ልጆችሽ አድገው እኩያ ልጆችሽን ጥሩ ቦታ አደረሽ። ደግሞ በኋላ አቷብነትን በጣም ኢንተረስትድ የሚያደርገው ጡረታ በዚህ እድሜሽ ወጣሽ። አስቢ እርሊ ጡረታ ነው የወጣሽ። ስለዚህ ከዛ ሴሌብሬት አደረግሽ። እርግጥ ነው ከጀርባ ያለው ነገር ሴሌብሬት የሚደረግ ነው በደንብ። ህይወት አልሳካ ብላቸው በስደት ላይ ቤተሰቦቻቸውን እየረዱ በአሜሪካ፣ በካናዳ፣ በአረብ ሀገራትም ሊሆን ይችላል ነገ ዛሬ ይሞላልኛል ሲሉ ነገ አግብቼ ሲሉ የራሳቸውን ህይወት ሳይመለከቱ ነገር ግን ድንገት ህይወት ቀድማቸው እዚህ ቦታ ላይ የደረሱት እንዳንቺ ሴሌብሬት ያደርጋሉ ብለሽ ታስቢያለሽ ወይ? የአሌክስስ ንግግር ምንድን ያሳሰበሽ በእነዚህ ዙሪያ ላሉት? እስቲ እሱን ንገሪኝ። እሺ ልክ ነው። አሁን እንደዚህ ጀነራላይዝ ተደርጎ ሲታየኔ ፒክቸር ፐርፌክት ይመስላል አይደለ? በልጅነት ያገባው 3 ልጆች ወለድኩኝ። እኔም ሪታየር ወጣ። አሁን ሞኖፖዝ ደረስኩኝ። ከባለቤቴ ጋር ሃፒሊ ላይፍ እንትን እሱ አይደለም ላይፍ። ይቺ ህይወት ይቺ ዓለም ኢን ጀነራል አፕስ ኤንድ ዳውንስ። አሰራሩ እንኳን አታዩም። አቀበት፣ ቁልቁለት፣ ውሃ፣ ደረቃማ፣ ሞቃት፣ ብርድ ያላት። ትዳር ደግሞ እንደሱ ነው። እዚህ የደረስነው 26 ዓመት ሱሙዝ አይደለም ትዳር ማለት ኢን ጀነራል። ልጆች ወልጄ ሳሳድግ ልጆቼ በአንድ ዓመት ነው የሚበላለጡት። አሁን አድገው ስራ ይዘው ከኔ ጋር እዚህ ቤት እየኖሩ ምናምን ያለፍኩት እዚህ ሆኜ ሴሌብሬት እንዳደርግ ያደረገኝ ግን የባክ
የወጣሁት የወረድኩት የደከምኩት ተስፋ ያስቆረጠኝ እንደገና ስወድቅ እንደገና ስነሳ ነው እዚህ የተደረሰው። ስሙዝ የሚባል የለም። ሞኖፖዝ አበባ ብቻ አይደለም። እዚህ ላይ ነው እኔ ሰዎች ኮንፊዝ እንዲሆኑ ማልፈልገው። ሞኖፖዝ እንደዚህ ነው እንዴ? በቃ መጨፈር ሴሌብሬት ማድረግ ምን ነው? አይደለም። ወደ ሞኖፖዝ ስትመጪ ብዙ ሳይኖች አሉ። ከሳይኖቹ አትሊስት ሁለቱም ለአንዷ ሴት እንትን ይሆናል። በዝርዝር 10 ይጻፋል አይደለ? 10 ሳይኖች ምናምን አሉ። ሁሉም እነሱ አንዷ ሴት ላይ ይሆናሉ ማለት አይደለም። በምንድን ነው ይሄ ኤግዛምፕል ማደርገው መሰለሽ ኪዲዬ? መድኃኒት ይሰጥሻል አይደለ? በቢልቃጥ እዛ ጽሁፉ ላይ ምን አለ? ሊያደርቅሽ ይችላል፣ ሆድሽ ሊያምሽ ይችላል፣ ሄዴክ ሊያደርግሽ ተዘርዝሮ 10 አለ። ግን 10ሩም ላንቺ ያጋጥምሻል ወይ 10ሩም ለኔ ያጋጥመኛል አንድ መድኃኒት ወስጄ ማለት አይደለም። the same thing ይሄኛው ላንዷ ሃት ፍላሽ ሊያደርግባት ይችላል፣ ላንዷ ሄዴክ ሊያደርግባት ይችላል፣ ላንዷ ለኔ በተለይ ፕሪሞኖፖዙ ልጆቼ ደግሞ 12ኛ ክፍል ጨርሰው ወደ ካለ ጨርሰው የመጨረሻው የሚሄዱበት ስለነበረ ሁሉም ተደማምሮ እኔም ራሱ ትሩ ዲፕሬሽን ገብቼ ነበር። ይሄንን ነው ማወቅ እንፈልገው። ይሄን ሴሌብሬት ሳደርግ ይሄንን ሳጣጥመው ሰዎች ሲኮረኩሙኝ ምን አይነት ማክዳ የኮረኮሙ መሆናቸውን ማወቅ አለባቸው። ያለፍኩትን እኔ ነው እማቀው። ለዚህ ስደርስ ይሄ ሞኖፖዝ የሚባል ስገባ ዳራ ሞኖፖዝ በቃ አክብሪ አይደለም የተባልኩት። አላቀውም ስሜቱን ምኑን ልጆቼን ሲሄዱ መገጣጠም የሚባል አለ። ሁሉም ነገር ሲያስጠላሽ ዲፕሬሽን የገባሁበት ታይም ነበር። ይሄንን ነው ሊያቁም ፈልገው። it is okay ዲፕረስ ሊሆን ይችላል። it is okay ሁሉንም ነገር ባዶ መኖር። ታዲያ ይሄ ምንድነው? ልጆቼም ሄዱ እኔም ለካ ሆርሞኔም እየተቀያየረ ስለሆነን አላቀውም። ገባሽ? ጎበዝ ነኝ፣ ጎበዝ ሐኪም ነኝ እኔ ለራሴ በጣም ጎበዝ ሐኪም ነኝ። ሰውነቴን አዳምጣለሁ። ሄልፕ ነው የምፈልገው። ደግሞ ኦፕንሊ ነው የምናገረው ከጓደኞቼ። እድለኛ ሆኜ በጣም ከእህትም በላይ ብላቸው፣ ምክንያቱም እህቶቼ እኔ ጋር ስለሌሉ ከእህትም በላይ የሆኑ ጓደኞች አሉኝና ለነሱ ማናገራቸዋለሁ። ዳክተሬም እንዲያውም ላስቅሽ ምን ያህል አንዳንዴ ዲፕ እንደሚሄድ ልነግራችሁ ብዬ ነው። ላው ልንማማር አይደለ ዝም ብለን ቀብተን መቅረብ አይደለም የፈለግነው እዚህ አይደለ። ዳክተሬ ያልኩትን አልዛይመር ሊይዘኝ ነው ማለት ነው ያልኩት። ይደን ነው ምን እየሆንሽ እንዳለ ባድሽ ምን ያደረገ ይሄ አሁን ሳነብ ይሄ ፋጊ እንትን የሚሉትን ነው እንደሱ ያጋጥማል። ዝርዝር ሲጻፍ ሞኖፖዝ ሳይኖችን ሲባል ለምን ሲለኝ እንጃ እንደሱ መሰለኝ ስለው ያቃል የብዙ አመት ዳክተሬ ስለሆነ ኦኬ ፕሪሞኖፖዝ እየገባሽ ነው ብሎ ረዳኝ። በቃ ሁሉንም ነገር አስጠላኝ። ቤት ዘግቼ ሩም ዘግቼ ነው። እግዚአብሔር የተባረከ ባለቤት ነው ያለኝ። ተረድቶኝ ይዞኝ በቃ ማናገር እንኳን ካልፈለኩ ሱፋ ቀብል አድርጎኝ ምግቤን አይሽ እንደዚህ የሚረዳ ይሄ ለሴቶች ብቻ አይደለም ለወንዶችም ነውና እሱን አልፌ ነው እዚህ የመጣሁት። ከቲኔጀር ጋር ዲል ማድረግ አለ። ቲኔጀሮችን ነው ያሳደኩት። የኔም ሆርሞን አለ የነሱም ሆርሞን አለ። ብዙ ውጣ ውረዳለሁ። ግን እንዳልሽው እድለኛ ሆንኩኝና ሁሉንም ነገር በጥሩ እንትን ሲል ዋይና ሴሌብሬት ማላደርገው ሴሌብሬት አድርገዋለሁ እንጂ። ወደ ጥያቄ ስመጣ ደግሞ አንቺ እንደዚህ ስለተሳካልሽ ጥሮታም ወጥተሽ ልጆችሽን ግራጁዌት አድርገው ትዳርሽን እዚህ የደረሰው የ26 ዓመት ትዳር መሃሉ ላይ ብርጭቆ መወራወር ነበረበት። ሻንጣ ይዞ ደጃፍ ሆኖ በቃን ካሁን በኋላ እንዲያውም በቃን ዝም ብለን ነው ይብቃን የተባባልንበት። ኖ በይ አንዱ ይብቃን ሲል አንዱ ሲጎትት ገመዷ ልበጠስ ስትል ተመልሳ ስትታሰር ነው እዚህ የተደረሰው። ስሙዝ የሚባል ላይፍ የለም። ታዲያ እህቶቻችን ያው የሴቶች ስለሆነ ወሬው እህቶቻችን እንደዚህ ላልሞላላቸው እንደዚህ ሳያደርጉ የፈለጉትን ሳያደርጉ ለደረሰ ይድረሳ መቀየር ይችላሉ። አሁን ተመልሰው ማድረግ አይችሉም አይደለ? በቃ ደረሳ ኢምፕሬስ ያረጉታላ። ቢሆን ጥሩ ነበረ አልሆነም። ስላልሆነ ልጆች ምን ስላለሽ ፋሚሊሽን ሀብታም ስለሆኑ እነሱን እንትን ስላደረግላቸው እኮ አይደለም ሴሌብሬት የሚደረግ። በቃ ተነሳሁ አጥዋት ተነሳሁ ዛሬ እኔና አንቺ እግዚአብሔር ሰጥቶን ይችን ቀን እንድናይ ተነስተን ጥብጥብ ብለን ዝንጥ ብለን ማውራት ደረስን። we celebrate that
ሌላ ግን የሚደረግ ነገር ነበር አይደለ? በቃ ካልሆነው ነገር ምን ይደረግ ታዲያ? መናገር አይጠበቅባቸውም። ለተም ሰለብሬት ለነሱ በቃ ምንድነው ማየት ያለባቸው ታዲያ? ኢትስ ኦኬ ሳልወልድ ሞኖፖዝ ደረስኩኝ እንዴ? ያ ያስተማርኩት ወንድሜስ፣ ያ የረዳኋት እናቴ የቤት ክራይ መክፈል አቅቷት ልትጣል የነበረችሳ በቃ እሱ ነው ውጤቴ በቃ ብለው ደግሞ በራሳቸው ወይ ደግሞ ሰለብሬት ያደርጉታል እንጂ ላረገው ነበረ ግን ምን ይደረግ እንዲሳረግ እኮ ታዲያ ሳክሰሳቸው እኮ ያ ያረጉት ነው። በቃ ባይሆን እኮ ጥሩ ነበረ እኮ ለነሱ ብቻ ፎከስ አድርገው እምላቸውን ግን ኦሬዲ ለሆነ ኢትስ ኦኬ ያሁኑን ሰለብሬት አድርጉት። ጤና ያላቸው ከሆነ አገራችሁ ተመልሳችኋል ወይንም የሆነ ነገር ቢዝነስ ይዛችኋል። አሁን ገና እዛ ላልደረሱ ደግሞ love yourself first። እኔን ስወድ እኔ ራሴን ነው። ወላጆች አትርዱ፣ ጓደኞች እህቶች ምናምን አይደለም፣ ግን ለራሳችሁ ኑሩ። ኪዱ ምንድነው የምትፈልገው ብለሽ ቁጭ ብለሽ ማሰብ አለብሽ። ኪዱ የምትፈልገውን ስታረጊላት ነው እንደወደድሻት የምትነግሪያት ነው። የላይፍ አጋጣሚ ግን አፕስ ኤንድ ዳውንስ መሃል ላይ ይመጣሉ። መቆጣጠር ማንችልባቸው ነገሮች ብዙ አሉ። እንደሱ ነው የምላቸው። ስለደረስን ብሎ ሞትኩኝ በቃ አሁን ማሳጹን መግዛት እኮ እንደ ነገር አይደለም። እንዲህ የራሱ ውበት ደግሞ አለው። የራሱ የሆነ ውበት ኦፕን የምትናገሪው ይሉኝታ ድሮይም ስለነበረኝ እኔ አትሊስት ለኔ እንትን ያለኝ ነው። ምንም አይመስልሽ የታየሽን አንቺ ይበጀኛል የምትይውን የምታረጊበት እድሜም ትደርሻለሽ። በቃ ዋይስ ትሆኛለሽ። ከ10 ዓመት በፊት የሚያናድድሽ የነበረ ያስቅሻል። ወይ በዚህ ተናድጄ የነበረ ከንተና ተጠላሁት ልትይም ትችያለሽ ነው። እና በየአመቱ እያደገን ስንሄድ ኢምፕሬስ እያደረግ ነው ሴሌብሬት እያደረግ ነው እንሄድ ያልሆነልንን ያመለጠንን ያለፈንን እያልን ግን ላንቀይረው ነገር ምንም በቃ አናደርግምና ዛሬ ግድ ሞኖፖዝ ብቻ እኮ አይደለም በቃ ሴትነትን አናምሩም ቱ ምናምን ስንል እናምራለን። በናቹራል የሚፈልጉ ደግሞ ናቹራላቸውን በናቹራል ደግሞ እኔ ሄማን ሄር አልፈልግ ምን አልፈልግ ያሉ ደግሞ በናቹራላቸው ወይኔ ጾግሬ ወይኔ ምናምን እኔ መስዋዕት ላይ እንደዚህ እያልኩኝ በቃ ዘፈን ለራሴም ዘፍንላታለሁ ሞናሊዛይነሽ ብዬ ለራሴ እንደዚህ እያልኩ ዘፍንላታለሁ። ዋይ ናት ይቺ እኔን ካላሞጋገስኳት እኔን ካልወደድኳት ማን ይወድልኛል? እንደዚህ ብዬ ነው በቃ እኔ እማየው ማለት ትንሽ ወጣ ያለ ከሀበሻ ባህሪ ነው ያለኝ። ራሴን አስቀድማለሁ። ሀበሻ ራሱን አያስቀድምም። ባያስቀድምም አይለውም ኦፕን። እኔ ኦፕንሊ ነው እምለው። ኪዱ ነገ የሆነ ነገር ልናረግ ነውና ጠዋት መጥተሽ አግዢኝ ብትይኝ እንቅልፌን አቋርጬ አልመጣም እልሻለሁ። በቃ ወድሻለሁ ኪድዬ፣ ግን እንቅልፌን ትቼ እንኳን አልመጣም። ከሰዓት የሚደረግ ነገር ካለ ግን እመጣለሁ እልሻለሁ። አንዳንዱ ሜቢ ኦፕንሊ ሊል ካልፈለገ በምክንያት ሊያረግም ይችላል። which is both ትክክል ነው። ሁለቱም ያ ፖላይት ነው። ያ ግን ያታስቢው ልልሽላ እችላለሁና ፕሪሜኖፖዝ ሲገባ የተወሰነ ያንቺን ቢያንስ ለምን ብዙ ሰዎች ሪሌት ስለሚያደርጉ ማለት ነው። ትክክል ያንቺን ምልክቶች ነግረሽናል። ሳታቂ የሆነ ፎጊ ነገር ማየት የሆነ ነገር ማየት ብዙ ሰው ቢሆን በተሳሳተ በሆነ ነገር አያስበውም። ለምን እንደነገርሽኝ ወደ 40ዎቹ መጨረሻ አካባቢ ስደርሺ ነው ያንንና ብዙ እርሊ ነው ብለን የምናስበው። ለምን ከዚህ በፊት አንዳንዱ የሚያውቀው 50 ውስጥ ሲገባ 55 ለምን እውነታም ስላለው አንዳንዱ ሌት ነው የሚሄድና ልዩነቱን ደግሞ የማይገባው ሰው ሊኖር ይችላል። ፕሪሜኖፖዝ እና ፉሊ ደግሞ ሜኖፖዝ ነው አንድ ሰው ሲባል ገባ ሲባል ምን ማለት ነው? ያንቺስ ኤክስፔሪየንስ ምንድን ነበረ? የኔ ኤክስፔሪየንስ ፕሪ ሲሆን ፔሪዲሽን በተለይ እንደ የኔ ሬግላር ነበረ። በየ28 ዓመት አርግዤ ካልሆነ ሚስ አርጌ አላቅምና መቅረት 2 ወር 3 ወር እንደገና ወይ ቀር አሁን ሊቀር ነው በቃ ከነ ጭራሽ ሲቲ ደግሞ ምጥት ከ5 ወር በኋላም ምናምን መጣ ህድት 3 ወር ምናምን እያለፈ ሲመጣ አንዱን ከሳይኖችን ነው አንቺን የሆነ ነገር በቃ ብስጭት የሚያረግሽ ነገር አለ። ኤግዛምፕል አድርጌ የነገርኩት ባለቤቴን ልንገርሽ ስማ ያልኩት እንዲረዳኝ ስለፈለኩ ነገርኩሽ። እኔ ስለ ራሴን መግለጽ እንትን አይለኝምና አካባቢ ያሉ ሰዎችን እነግራቸዋለሁ ለልጆቼ ዋክ ያረኩኝ ይሄ ግድግዳ ምን አባቱ ነው ወደዚህ ጠጋ ብሎ ያላሳለፈኝ ሁላ ብዬ ልናደድ ይችላል። ግድግዳ ነው እኮ ሁሉ ጊዜ ያለ ግድግዳ ነው እዚህ አይደለ? ወደ ክችና እንደዚህ ሳልፍ
ወደዚህ ጠጋ ብሎ ሁላ ሊያሳልፈኝ ይፈልጋለውና ይሄ ግድግዳ ሁላ ልል ይችላል ስለዚህ እናንተ አይደላችሁም አንደርስታንድ አድርጉኝ እንደዚህ ስናደድ ወይንም ምናምን ብዬ ነገርኳቸው አለ ጸባይም እንደሱ እንትን ሊያረጋሽ ይችላል ለአንዳንዱ የቫጃይናል ድራይነስ ይላሉ ለኔ ያላጋጠመኝም የሴክሹዋል ኢንተረስት ለስ የሚሉ እኔ ያላጋጠመኝም ያጋጠማቸው ሊኖሩ ይችላሉ እኔ ያልኩሽን ለኔ ያጋጠመኝ ደግሞ ሌሎች ላይ ያጋጠማቸው ይችላል ማለት ነው ስለዚህ እያየሁኝ መጣ ዳክተሬም እያየኝ ስለሆነ እየደረስኩ ስለሆነ እየነገረኝም ስለነበረ ምልክቶችን አሃ ያልኩኝ የመጨረሻው ግን በቃ የሆነ ነገር ፋጊ ነገር ይሆንብሽና ይጠፋብሻል ጥፍጥፍት ነገር ይልብሻል ምን ይሆንኩ ነው ትያለሽ ደሞር ኦፕንሊ ባልተናገርሽው ወይንም when you don't seek help ደግሞ ኮንፊስ ትሆኝና አምቀሽ ይዘሽ እንትን ትያለሽ እሱ ነው ሞር የሚያካብደው ለኛ ግን ኦፕንሊ ምን ሆኜ ነው ማለት ያለሽ እንዴ እናንተ ወይኔ አልዛይመር የሚባለው እንደዚህ ይሆን እንዴ አልዛይመር የጀመረኝ ነው መሰለኝ አልኩኝና ቀጠሮ ይዤ ሄጄ ለዳክተር ይስነግረው አይ ቲንክ አልዛይመር ያዘኝ ነው መሰለኝ ምን ነው ሲለኝ ፎጊ ምናምን እንደዚህ መግለጹ አልችለውማ እንደሱ አርጎኛ ያቅማ ካሁን በፊት ገባሽ በየስገልጽለት ኦኬ ፕሪሞኖፖዝ እየገባሽ ነው ማለት ነው ብሎ እየነገረኝ ፔሪዮድሽ እንዴት ነው ያለ እንደዚህ እየተቋረጠ ኦኬ ከዛ ሙሉ ሞኖፖዝ ገባህ ምትዩ ደግሞ 12 ወር ፔሪዮዱ በቃ በተከታታይ 365 days በቃ ሳይመጣ ሲቀር በቃ ፉሊ ሞኖፖዝ ገባሽ ማለት ነው መልካም አንድ የተናገርሽው ነገር ነበር ከዚህ በፊት የሰማሁሽ ልክ ይሄ ነገር ሲመጣ የሆነ ለሴቷ የሬሳ ሳጥን የተገዛላት ያበቃላት በቃ ህይወት እዚህ ጋር አበቃ ስሙ ራሱ በአማርኛ የሆነ አረጠች ሲባል ስሙ ራሱ ትንሽ ይከብዳል ነገር ግን ይሄንን የሚያዳምጡ ሴቶች አንቺ በጭንቅላትሽ እንዴት ነው የተወጣሽው ያንን ለምን ይመጣላ ይሄ አሁን ዲፕሬሽኑ ምኑ አንድ ላይ ሲመጣ ከዛ የማህበረሰባችን ደግሞ ያጫና አብሮ ይመጣልና በቃ ያበቃልሽ የሚመስል ስሜት ሊሰማሽ ይችላል አንቺ ጋር ያ ስሜት በወቅቱ መጥቶ ነበር በዛ ወቅት ወይ ካልመጣስ ደግሞ እንዴት ነው ለአሁን በዚህ ውስጥ የሚያልፉ ወይም ደግሞ እድሜያቸው አሁን ወደ 40 እየተጠጋ ወደ 45 እየተጠጋ ያው እስካሁን ያላዩ ማለት ነው አንዳንድ ጊዜ እኮ early ገና 30ዎች ውስጥ ያዩም እንዳሉ ይነገራል ጥቂት ቢሆኑ ቁጥሩ እና ወደዛ አካባቢ ለምን ልክ ሴት ልጅ 35 ሲሆናት በተለምዶ አሁን እየሰማ ነው በደንብ ይመጣለው በቃ 35 ሆነሽ እኮ አሁንማ በጣም ሌት ሆንሽ ምናምን ይባላል ወይ ሳይንሱም ይናገራል ያው ካለው ከእንቁላሉ ማነስ ከምኑ ስለዚህ ይሄኛውን ነገር እንዴት ራሳቸውን ያዘጋጁበት እንዴት ይለፉት አንቺ እንዴት አለሽ እኔ እንደነገርኩሽ ለኔ የጠቀመኝ ኦፕን ነኝ ነገሮችን ሲመጡ ዲስከስ ነው ማረጋቸው አምቄ አሊዛቸውም በተፈጥሮ የሚመጣ ነገር ይሁን እኔም ራሴ ያረኩትን ሚስቴክ የሚያሳፍረኝ የሚባል ነገር የለም በቃ ሀፐን ሆነ ለእንትኑ ነው የሚሄደው እንደነገርኩሽ ነው አልኩሽ በተለይ ልጆችም ሲሄዱ ላይክ ዓለም ሁላ ያበቃም ሁላ መስሎኝ ነበር ላይ ታዲያ ካሁን በኋላ አልኩኝ ከነሱ ጋር ስሯራጥ ነው እኔ ማቀው ትምህርት ቤት ወሰድ ከዛ አክቲቪቲ ከዛ እንደዚህ ካሌጅ ሄዱ አመጣሃቸው ወይ ወሰድሻቸው ወይ ወሰድካቸው ወይ አንተ እንደዚህ አላርክ እንደዚህ ያ ሁሉ ጥሲል በዛ ላይ የኔም እድሜ ሆርሞን ቼንጅ አለ ሁሉ ይመስልሻል እኮ ግን አንደኛ ነገር አጠገብሽ ያለ ባልሽም ጓደኞችሽም እናትሽም ኦፕንሊ ማውራት መናገር ማፈር የሚባል ይሄ ተፈጥሮ የሚያመጣው እንትን ነው አንዳንድ ጊዜ ምን ይሆንሽ እንዳለ ማታውቂውም እኮ ሞኖፖዝ መሆኑን እኮ ላይ ያውቁት ይችላሉ እኮ ምን ሆኜ ነው ግን እኔ እንትን የፈለገ ሌላም ዲፕሬሽን ቢሆን ሌላም የድባት የስሜት ሲሰማሽ ምናምን መታወሪው ሰው መኖር አለበት ብቻሽና ምቀሽ ስትይዙ ነው የሚጎዳሽና መስሎኝ ነበር ግን ድሮምኔ ላይፍ እንዳመጣጡ ሴሌብሬት ማድረግ ስለሆንኩኝ 50 ሶሳይቲው ማ የኮረኩምሻል አልኩሽ እኮ ሶሳይቲው በተለይ ሴት ልጅ ሴሌብሬት ስታረግ ስትስቅ ሃፒ ስትሆን አውትጎይንግ ስትሆን ጎሽ አትባልም አይ ዶንት ኖ ዋይ በእኛ ህብረተሰብ የኔን ህብረተሰብ ስለማቅ ነው የሌሎችም የራሳቸው የሚሉት አለ እኔ ህብረተሰብ ብቻ ነው ማቀው አይደለ 50 ዓመቴን ሳከብር 50 ዓመቴ ላከብር ነው አልኩ አለኝ ላከብረው ነው ጓደኞቼን ይዤ ባር ሄደን በኡበር ሄደን ትልቅ ኡበር ብላክ ኡበር አድርገን ሄደን እዛ 50 ዓመት የሚል እዚህ ክራውን አድርጌ
አክብረን ስቀን ተመልሰን መጣን። አጋጣሚ የድራይቨሩ አበሻ ነበር። ገርሞት እንደዚህ ኦፕንሊም ታከብራላችሁ እንዴ ብሎ ማለት ነው። ግን ሰው እንደሱ አድርገን ከጓደኞች እንትን እንበልን እንጂ ወይ ባለቻቸው ወይ ምናምን ጎሸም ያደርጉሻል። አንቺ እኮ አሮጊት ነሽ አይነት ነገር። አሮጊትና ሽማግሌ ልዩነት የለውም ለኔ ብያለሁ። ለኔ አሮጊት ማለት ዋይዝ ማለት ነው። ኤክስፒሪየንስድ ማለት ነው። አየሽ ጎሸም ሊያረጉሽ ይፈልጋሉ። እድሜሽም ሰይ እንጂ አሁንስ እንዴ 50 ከብርሽ አይደለ እንዴ? እድሜ ምንድነው የሚመስለው? ግን አንቺ እሱን በርግደሽ መውጣት አለብሽ። ቢ ሁ ዩ አር ነው ምለው። አንቺን ሁኚ። ሴሌብሬት ነው ማድረግ የፈለግሽው አድርጊ። አይ ካሁን በኋላ እኔ ነጠላይን ለብሼ ቁርባን የምፈልገው አድርጊ። ግን ካንቺ መምጣት አለበት። ሶሳይቲው ስላለሽ አይደለም። አረ እንዴ እንደዚህ ምናምን ሆነሽማ የ50 ዓመት ስላለሽ ብቻ ውስጥሽ እየፈለገ አታድርጊ። አንቺ ምንድነው የምትፈልጊው? በቃ ሴሌብሬት ማድረግ አድርጊ። እሱ የረዳኝ ይመስለኛል። እኔ ኦፕን ሆኜም ተቀብየውም እንዳመጣጡ ደግሞ ሲክ ሄልፕ። እኔ ወደ ዳክተር እኔ ሄድኩ ብዬሻለሁ። ምን ይሁንኩኝ እንደሆነ አልገባኝም ነበር። ለባለቤቴም ነግረዋለሁ፣ ለጓደኞቼም ነግራቸዋለሁ። እኔ ኦፕንሊ ነው እንትን እምለው። ሌላ ይቅር ያ እስከምታልፊው የሚሰጥሽ የዲፕሬሽን መድስን እንኳን እንደዚህ ብዬ እኮ እንደዚህ ሊማሩ ብለሽ እንኳን ታብጃለሽ። አትውሰጂ። በቃ እንደሱ እያደረጉ አሳብደውሽ ሆስፒታል ነው የምትገቢው። በቃ አንቺ ወይንም ቆየት ብለው ወይኔ መድኃኒትሽ ወስደሻል፣ መድኃኒትሽ ወስደሻል፣ በቃ ላይክ እብድ ነሽ ታቡ ነዋ እኛ ጋር። በቃ አንድ ሰው አሁን ለምሳሌ የኔ ቲኔጀር ሳን መጥቶ እንኳን የዲፕሬሽን ሜዲሲን እኮ ወስዳለሁ ምናምን ቢል የሆነ ነገር ካለ መድኃኒቱ አንተ ወስደሃል መድኃኒትህን አይባልም። የደም ግፊት ያለው ሰው ካልወሰድክ እያልኩ አስታውሰዋለሁ እንዴ? አላስታውሰውም አይደለ? በቃ ነግሮኛል። እና በእኛ ማለት ብዙ የሚባል አለ። በእንትን እያደረግን የልጆች የምናወራው አለ ምናምን እያደረግንና ይሄን ግን እኔ የምነግራቸው ኦፕንሊ አውሩት። ምን እየሆናች ነው? ባዲሽም እኮ ለውጥ ሊያደርግ እንትን ይላል። ድሮ ሮጥ ብለሽ ወልደሽ ኢዚሊ የምትቀንሽ የነበረ እኔ 3 ልጆች ወልጄ 3ኛዋ ልጅ አራስ ሆኜ የነበርኩትና አሁን ሳይዙ ይለያያል። አሁን ቀስ ነው ሞታቦሊዝም የሚለው። ኢትስ ኦኬ ተቀበዩ ነው ብዬ ውጥር ብዬ ያኔ ለበስኳትን ካለበስኩ ብዬ የምቸጋገር ከሆነ ችግሩ እኔ ጋ ነው። ዘፈን ላይም እያረኩ አረጋዋለሁ። የድሮ ቀሚሶቼን አምጥቼ ባይ ያልኳቸው ዘፍናለሁ። በቃ አትሆንኝም አሁን ባይ የወደድኳችሁ እላለሁ። ነው ፈን አድርጊው። በፈን በቃ ተቀበዩ። ኔቸር ነው። ባልፈልግስ ግሬ ሄሮቹ ይመጣሉ። እምቢ አልፈልግም እምቢ ስላልኩኝ ላይመጡ ይችላሉ እንዴ? ግን ምንድነው የማደርገው? ግሬ ሄር ኢትስ ኦኬ ብዬ ወይ ግሬን ተቀብዬ ሄዳለሁ። ሳየው መስተዋት ላይ የሚደብረኝ ከሆነ ደግሞ እቀባዋለሁ ቀለም ፒሪየድ። አየሽ ነጭም ከፈለኩኝ ተቀብዬው ሄዳለሁ። ሽበታም በቃ የሚያምር ነው ካልኩኝ እድሜ እስከሚደርስ ያ መቀበሉን እስከሚደርስ ግን በ40 ዓመት የጀመረ ሽበቴ ታዲያ ምን ላድርገው? አየሽ መቀበሉን ነው። ተቀብለሽ ግን እንዴት አድርገሽ ነው በፋን መንገድ እንትን የምታረጊው ነው። ጸጉሬን ልጭት አድርጌ ሂውማን ሆድ ማድረግ ትጀምር ቪዲዮ ሰርቼ እየሳቁኝ አለ መላጣ እንጂ ባለትዳር እኮ ጸጉራት ላይ በተለይ በትግሬ ጸጉር ማለት ለሴት ልጅ ትልቅ ነገር ነው። አየሽ ባለትዳር እኮ ጸጉራት ላጭ እንዴ እኔ ፈለኳ ላጭሁት። እንዲያውም በሳቅ አድርጌ የሆነ ጆክ መላጣሽን እንትን አድርጌ ምናምን የሚል ሰርቼበታለሁ። መላጣይን እንደዚህ ብዬ ኢትስ ኦኬ። እኔ ራሷ መላጣይን እያየኋት አይደል እንዴ ቤት ምን ችግር አለው? ልጆቼ እያየኝ አይደል እንዴ? ባለቤቴ እያየኝ አይደል እንዴ? እና ፈን አድርገን እንቀበለው ነው እምለው። ለሰው አንኑር። ሰው እኮ ያቺ የ51 ዓመት ብሎ ፒክቸር ያረገኝንን መኖር ስጥር ነው እኔን ሉዝ ማደርጋት። እኔን ልሁን የሚቀበለኝም አለ ማይቀበለኝም አለ። ኢትስ ኦኬ። ለነሱ ለሁሉም ሰው ልቀይር አልችልም። እኔ ምንድነው የሚያስደስተኝ? እንዴት አድርጌ ነው የምቀበለው? እምቢ አልቀበልም። ይቺ አሁን 52 ለሆን ነው ኖቬምበር አይደለ? እምቢ አልፈልግም ብል ላልሆን ነው እሆናለሁ። በቃ 52 ለሆን ነው ኖቬምበር። ግን ምንድነው የማደርገው? ፈን አድርጌ እቀበለዋለሁ። ሴሌብሬት ሳደርገውም እኔ እንደውም ይሄን በርዝዴይ ምናምን አክባሪ ምናምን አይደለሁም። በ40 ዓመቴ በ50 ዓመቴ ነው ትልቅ አድርጌ ያከበርኩት። ግን I wanted to accept it happy ሆኜ
በቃ በፈን ወይና እንደሱ አርጋችሁ ተቀበል ተሸማቆ መደበቁን አይ አንዷን ላስቅሽ አንቺ 12 ማንዝ ሞላ እኮ ፒሪየድ በቃ እንትን ካለና በቃ ፉሊ ሞኖፖዝ ገባሁ አልኳትና ያንቺስ አልኳት ማለት ነው ጠያቂ ነገር ነኝ ደሞ እኔ እንጃ አላስታውሰው አለች ማለት ነው ወይ በቃ ካላሳወሽ ምጥት ድት ይያለ ነው ማለት ነው ገና ነሽ ማለት ነው 12 ወር እንትን ካለ ግን አልኳት መቼ የቆመ ቢሆን ጥሩ ነው 3 አመት መናገሩን ስለፈራች ነው I don't blame her ሶሳይቲው እንዳትናገረው ኦፕንሊ አረጥኩ ካልሽ አረጠች ለምንድነው ስሟን የምንጠላት አረጠች ምን ማለት እኮ አይደለም እንዴ ወላ ምን አረጠች ከምትሆን ሰሰሰሰ ወይ በበበ ቢሆንም ልንጠላው ነበር እኮ እንድንጠላው ነው ሶሳይቲ የነገረን ወይ ያቺ አርጣለች እኮ ነው እንጂ ወይኔ አርጣለች እኮ 51 ገብታ ብሎ ቢወራ አረጠች ምትለውን ቃልን አታስጠላሽም ነበር እመኒ አርጣለች እኮ ያቺ የሆነች ያረጠች ሽንቷ አይቀዘቀዘ ሽንት ይቀዘቅዛል እንዴ አይቀዘቅዝም የሁሉም ሰው ሽንት ትኩስ ነው ደሟ የደረቀ ደም አይደርቅም ነው ግን እንደሱ ይያሉ ስለነገሩን አሁን ለምሳሌ አንዷ ያላገባች መጣ ያ 41 አመቴ ነው ብትል አሮጊት ኮናት ደሞ አልወለደችም ብሎ ስለሚላት ትደብቃለች እድሜዋን I don't blame them ምክንያቱም ልክ እድሜሽን ስትናገር ሌላም ልንገርሽ 50 አመቴ በየሳከብር ማለት ነው 60 መሆኑ ነው ሴቶች እኮ እውነት አትናገሩም ስለዚህ 60 ነሽ ማለት ነው ስነግርሽ በቃ 50 ነኝ ካልኩኝ 50 ነኝ ከደበቁም በቃ ደበቁ ይባላ የሴት ልጅ 10 ጨምሮ ነው ብትሆኝ 50 ብትሆኝ አንቺ ኦፕን ሆነሽ 50 አትይም ነበር ይላሉ ለምን በቃ ሶሳይቲው ስለሚያሸማቀቅሽ እየቀነሽ መናገር ስለተለመደ ኦፕንሊ የሚናገር ሰው አይታመንም አሳውሽ የሆነ ሴቶች መጥተው አሁን ኢንተርቪውሽ እንኳን ብትጠይቂና ስንት አመት ብለሽ 40 ቢሉ ኮሜንቱ ራይ 10 ወዴት አስቀምጠሻት አንዴ 5ቷስ ነው የሚለው ለምን ህብረተ ሶሳይቲው ያሸማቀቀን ስላደግን እየቀነስን ስለለመድን ማለት ነው እንግዲህ እንደነገርሽን ወደ ኋላ ስንመለስ እኔ እንዳንቺ በጣም ኦነስት የሆነ ሰው እንደዚህ ቁጭ ብሎ ማውራት ደስ ይላል ሰው በቃ እርግጠኛ ነኝ ብዙ ሴቶች ብዙ እናቶች ሲመለከቱሽ ወንዶችንም ጨምሮ ይሄንን ነፃነት እንመኘዋለን አንዳንድ ጊዜ ለራሳችን የምንመኘውን ነገር አንድ ሰው ላይ ስናየው እንዴት ሪያክት ማድረግ እንዳለብን ስለማናቅ እየወደድነው እንጠለዋለን ለምን ለኛ ስለተመኘ ነው እና እነዚህ ኮንፊውዝድ የሆኑ አድናቂዎች ይባላሉ እንደዚህ አይነት ሰዎች አንቺን መሆን ይፈልጋሉ ነገር ግን መሆን ስለሚያቅታቸው ይበሳጩና ሳያስቡት ኔጌቲቭ የሆነ ነገር ያወጣሉና ትልቁ ደግሞ ስኬት ብዬ የማስበው ሰው በጤና እያለ ሙሉ ጤና እያለ መራመድ እየቻለ ፎከስድ ሆኖ ልጆቹን ኢንጆይ እያደረገ ስራውን በሰላም አጠናቆ ትራቭል ማድረግ የሚችልበት ነፃነት ያለበት እንደገና እዚህ ሀገር ህይወት የሚጀምረው ከጡረታ በኋላ ነው ብለው ነው የሚያምኑት በጣም እና በጣም ሚስጥር ንገሪን early ጡረታ በጣም early ነው 50 እንደሚታወቀው በተለይ ደግሞ ከስደት መተሽ ነገሮችን ስታመቻች ቤተሰብ በቃኝ ብለሽ ነው ወይስ ለጡረታሽ አቶ አብነት እንደሚለው early ተዘጋጅተሽበት ነው እስቲ እሱን ንገሪን ለልምድም ይሆነናል ተዘጋጅቼበት ነው ብዬ ልዋሽ አልፈልግም ምክንያቱም ያኔ ስራ ስገባ የመረጥኩት ስራ ይሄን አይነት ኦፖርቹኒቲ ያለው መሆኑን አውቄ አይደለም የገባሁት አየሽ አንዳንድ ጊዜ እግዚአብሔር ግን ከገባሽ በኋላ ግን ስታዩ አሃ ብለሽ ምታስቢው ያለ ልክ ስገባ ሲነገረን እኛ TCDRS ይባላል ምንድነው instead of social security የቴክሳስ TCDRS is state specific retirement system for Texas County and district employee ነው Texas County and district ለሁሉም ቴክሳስ የሚኖሩም አይደለም ስለዚህ TCDRS ማለት instead of social security ለሪታየርመንታችን ነው እኛም እየከፈልን ኤምፕሎየራችን ደግሞ ማች ያደርግልናል 10 አመት ከሞላን በኋላ fully vested እንባላለን ግን 10 አመት ስለሰራሽ ብቻ አይደለም ጥሮታ የምትወጪው እድሜሽና የሰራሽበትን ሰርቪስ ይር ተደምሮ 75 መሆን አለበት አጋጣሚ ሆኖ እኔ አንድ መስሪያ ቤት ቶልዌይ ይባላል
ኖርት ቴክሳስ ቶሎይ አውቶሪቲ ለ25 ዓመት ሰራሁ። 50 ሞላ 75 ሆነ አይባልም። ስለዚህ ፉሊ ሪታየር ልወጣ እችላለሁና አሰብኩኝ ቁጭ ብዬ ሞር ብቆይ ገንዘቤን ይጨምራል። አይ ኖው ዳት ሞር አመት በጨመርሽ ቁጥር ማለት ነው። ግን አልኩኝ ልጆቼ ግራጁዌት አድርገው ካሌጅ አስተምረን እኔና ባለቤቴ 2 ስራ ሰርተን በዚህ ትተን በዚህ ሰርተን ልከን እዚህ ሲደረስ ቀላል ነገር እንዳይመስላችሁ። እንደዚህ ሰዎች ሴሌብሬት ሲያደርጉ እባካችሁ አብራችሁ ከነሱ ጋር ሴሌብሬት አድርጉ። ምን እንዳለፉ አታውቁም። ግራጁዌሽን ሴሌብሬት ሲደረግ አንዳንድ ሰው የሚቃወም አለ፣ የሚደግፈው አለ። እኔ ይደረግም አይደለም አይደረግም አይደለም ምለው ያ ፋሚሊ ያለፈውን የሚያውቀው ያ ፋሚሊ ብቻ ነው። let them celebrate the way they wanted። ይሄንን ነው ትክክል፣ ይሄንን ትክክል አይደለም የምንለው ማንነንና ነው። እኛ እንቅልፍ ሲያጡ ነበርን፣ ለካሌጅ ሲከፍሉላቸው ነበርን፣ ለሃይ ስኩል ሲያዘጋጇቸው ነበርን፣ የቲኔጀር አፕስ ኤንድ ዳውንስ ሆኖ ከነሱ ጋር ሲገጣጠሙ አልነበርንም። ስለዚህ ይሄ ይገባናል ለኛ ብሎ ሲያከብር እኔ ሰው ከነሱ ጋር ሴሌብሬት አድርጉ። at the same time አይ ሃይ ስኩል ለኔ ትልቅ ነገር አይደለም ኢትስ ኦኬ በዳቦና በሻይ አድርጌ ካሉ ደግሞ ለተም ሴሌብሬት ዳት ወይ ዲስክሪሚኔት እንትን ደግሞ አናድርጋቸው። እንደሱ ያላደረገ ደግሞ እንላለን። ቪዲዮ ሰርችበታለሁ ባይ ዘ ወይ በዚህ ትልቅ አድርጎ ላደረገ ወይ ጉድ ደሃ የላቸውም አገር ቤት የሚረዳ ሰው የላቸውም። ደግሞ ለ12ኛ እንላለን። ሳያደርጉ ሲያደርጉ ለአንድ ልጃቸው ምን አለ ምን አጥተው ነው አሁን ሻይ ዳቦ አድርገው ከዚህን ፋሚሊ ምናምን ጠርተው ቢያረጉስ እንላለን። አንድ አይነት አበሻ ቀሚስ ለብሰው ሲያረጉ አሁን እንደዚህ ያረጉ ሰርግ ምን ላይ ያረጉ ነው እንላለን። ሳያደርጉ ሲቀሩ ደግሞ እሷና ጓደኞቿ ሆነ እንኳን ባለቤቷና ልጆች አንድ አይነት መልበስ አቅቷቸው ነው። ምን ያህል በገንዘብ አየሽ ሰው ሴሌብሬት ሲያደርግ ሴሌብሬት ላደርግ ነው ሲል good for you I'm happy ላንተ ብለን ከነሱ ጋር ከሆነ ሴሌብሬት ማድረግ ካልሆነ ደግሞ ዝም ማለት አናቆም ያለፉበትን እንትን እና ይሄንን ጥሮታ አሰብኩና ከዛ ልጆቼ አስተምሬ በሚገባኝ ፐርፌክት ማም አይደለሁም። ባለቤቴ ፐርፌክት ዳድ አይደለም። ፐርፌክት አይደለም። ለምን ሰዎች ነና ኢየሱስ ክርስቶስ አይደለንም ግን በተቻለን መጠን ለነሱ ብለን ፉል ታይም እየሰራን ኡበር እየጨመርን እየሰራን አልንና አልኩኝ ከዛ ምን አለኝ አሁን እኔ ያለው ማግዘው ልጅ የለ ምን የለ ባለቤቴ ይሰራል እኔ እሰራለሁ። ደግሞ ኦፖርቹኒቲ ያለኝ እወጣለሁ ነው የሚልኩኝ። ለምን ላጣጥመው ላይፉን ጠዋት መነሳት የሌለበት ልጆችን ኑ ብሎ አልጋ ውስጥ ታካ አድርጎ ጠዋት ተነሱ ብሎ እየተራራጠ መሄድ የሌለበት ዋይናት ብዬ ዲሳይድ አደረኩ። ግን ኦፖርቹኒቲውም ስላለኝ ነው የሰራሁበትን መስሪያ ቤት እንደሱ ፈቀደልኝ እንጂ ባለቤቴ እኮ ገና አሁን 60 ሊሆነው ነው ኦክቶበር ጡረታ አልወጣም። ምክንያቱም 67 እስከሚሆን መጠበቅ አለበት። እኔ ግን በቃ ተሰጠኝ እግዚአብሔር የሰጠኝ ብዬ ደግሞ ሳስበው እናቴ 8 ልጆች ወልዳ የመጨረሻ 5 ዓመት ሆኖ የመጀመሪያዋ ካሌጅ ገብታ እና ያረፈችው እና ይህንን እድል አልነበራትም። እኔ ግን እግዚአብሔር ሰጠኝ አይደለ ይሄን ታይም ዋይ ናት አልኩኝና ጭክን አድርጌ ወጣው። አባቴም ጎበዝ የቢዝነስማን ከገጠር መጥቶ እንቅ ማተብ ምናምን እየሸጠ ኋላ ደግሞ ሚድል ሃይ ክላስ የራሱ የቤት መኪና ትልቅ ሱቆች መኪኖች ኦውን ያደረገ ሃርድ ወርከር ሆኖ ግን መሃሉ ላይ ደግሞ ላይፍ ወደ ሆነ ቦታ እኛ የሀብት ጥግ አውቀዋለሁ የድህነት ጥግም ደግሞ አውቀዋለሁና ላይፍን እኔ ባለችኝን ቀን ኢንጆይ ማድረግ ነው የሚፈልገው። ነገን አላቅም። ነገ ልኑር አልኑር 5 ዓመት ብጨምር ሜቢ አሁን የምቀበለው ገንዘብ በእጥፍ ሊጨምር ይችላል። አለሁኝ የለሁኝም ግን አላቀውምና ለዛ ነው ጨክን አድርጌ በወላጆቼም አይቼ የወጣው ጡረታ ማለት ነው። በጣም እንኳን ደስ አለሽ። ኮንግራቹሌሽን። በእውነት ነው የምነግርሽ የብዙዎችን ህልም እየኖርሽ ነው። በምን ማጋነን አይሆንም። በተለይ ደግሞ አሁን እዚች ጋር አንድ ጥያቄ ላቅርብልሽ ነው። ብዙ ጊዜ ጡረታ ሲወጣ
ይደብራል የሚሉም አጋጥሞኛል። እዚህ ያሉ ካናዳያኖቹንም ቢሆን ምንም እኮ አይሰራም፣ ምን አይደረግም። ላይክ ይሄ አንዳንድ ጊዜ ፕላን ሳያደርጉት ድንገት ይወጡና እረፍቱን እንደሚያዩት መተኛቱንም ይጠግቡታል፣ ስራ መፍታቱንም ይጠግቡታል። ከዛ ግራ ይጋባሉና አንቺ እንዴት ነው ያገኘሽው? ያንን በራስሽ የምትደሰች ነሽ አውቄያለሁኝ። ተመልካችን ባይናው እንዲሁም ሲያዩሽ ባለሽ ነገር የምትደሰች ሰው ነሽ ታስታውቂያለሽ። ግን እንዴት አየሹ? ግን ማለት አሁን ለ30 ዓመት ወይም ለ25 ዓመት ቢዚ ሩቲን ነው እንግዲህ ያየሽ። የሰው ልጅ ጠዋት ትነሻለሽ፣ ያንን ታደርጊያለሽ። ከዛ ሩቲን ወጥተሽ ግራ የምትጋቢበት ሁኔታ ያጋጥማልና እንዴት ነው አንድ ላይ ያደረግሽውና ስለ ኢንቨስትመንቱም ትንሽ በዛውም ሌሎች መስሪያ ቤቶቻቸውን እንዲጠይቁ በአንቺም አካባቢ ሌላም ሊኖር ይችላል። ቴክሳስ እንደዚህ አይነት አለ። እኛ እንትን ፕሮቪንስ ልል ነበረ፣ እናንተ የምትሉት ምንድን ነበረ? ስቴት ነው የምንለው። እኛ ስቴት ይሄ ነገር አለ ወይ ብላችሁ መጠየቅ ትችላላችሁና እስቲ ስለሱ ንገሪኝ። እኔ በጣም ይገርመኛል። ከኔ በፊት የሆኑ ጓደኞች ግሩፕ አለንና ከኔ በፊት ሪታየር ያደረገች እህታችን አለች እና አይ ይደብራል ትጠይዋለሽ፣ እንዲያውም ስራ እየፈለኩ ነበር የምትለኝ ማለት ነውና ልክ አንቺ እንዳልሽው በብዛት ሰው ይላል። ለኔም ብትጠይቂኝ ግን አልኩሽ ነገ ለልጆችም ለባለቤቴም ቁጭ ብዬ እነግራቸዋለሁ ማለት ነው። ነገ ብሞት አይቆጨኝም። በቃ ነገ በቃ ብሞት አይቆጨኝም እላቸዋለሁ። ለምንድን ነው እንደሱ ያልሽ ብትይኝ፣ ኖርኩ፣ በቃ ሰራሁ፣ ሮጥኩ፣ መጣሁ። አሁን ጠዋት መነሳት የለም። ባይ ዘ ወይ ሪታየር ያደረኩ እላቸዋለሁ ለባለቤቴም ለልጆቼም። ከስራ ለልጆቼ ደግሞ ከእናትነት፣ ለባለቤቴ ደግሞ ከዋይፍነት። አሁን እኔ ፍቅረኛ ነኝ። በቃ ላቪዳቪ ስንፈልግ የሆነ ነገር እንትላለን፣ ስንፈልግ ምናምን በቃ ፍቅረኛ፣ ሚስትም ከሚስትነትም ጥሮታ ከክችንም ኢንክሉድ ጥሮታ አድርጌ ብዬ አስቃቸዋለሁና እኔ አልደበረኝም። ልክ እንደወጣሁኝ ትራቨል ነው የጀመርኩት። በቃ አገርህን ወቅ ይባል የለ አሜሪካን እንዳቃት አልኩኝ። አልወጣም ነበረ። በወጣም ልጆቼ ተወልደው እኔ ጥሮታ እስከምወጣ እነሱ ካሌጅ እስከሚሄዱ ከጎኔ ለይቻቸው አላቅም። ቬኬሽን ብቻዬን ሄጄ አላቅም። አገር ቤት ሲሄድም የሆነ ቦታ ሲሄድም ቬኬሽን አብረውን ነው። እንደውም ባለቤቴ እድለኛ ሆኖ ብቻውን አገር ቤት ደርሶ መጥተዋል። እኔ ሲሄድም ሶስቱም አስቢው 1 2 3 ናቸው ብዬሻለሁ። በአንድ አመት ነው እንትን የሚሉት እና ቲንክ አባውት ዳት። አንዳንዴ ባለቤቴ ስራ ሲሆን ዳክተርስ ኦፊስ እንኳን የኔ ቀጠሮ ይዣቸው የሄድኩ ታይም አለ። ሻፒንግ ነቨር እኔ ካለነሱ ሄጄ አላቅም። ግሮሰሪ ሻፒንግ፣ የልብሶችን ሻፒንግ፣ ልብስ መለኪያ ቦታ ለክቼ አላቅም። በቁጥሩን ግዝት አድርጌ ያመጣና ቤት ለክቼው የሚመለስ ከሆነ ነበረ የምመልሰው እና ያን ሁሉ ነገር ብሎ አልቆ ልክ እንደወጣሁኝ አልደበረኝም። ከስቴት ወደ ስቴት ቲኬት እንደዚህ አድርጌ አይቼ አላስካ ከሆነ ሴል ያለው ነገ ሻንጣዬን ይዤ አላስካ ታገኘኛለሽ። በሱ ነው የጀመርኩት። እኔ ባለቤት ያልኩት ሻንጣህን ሬዲ አድርግ ከኔ ጋር ልክ እንትን ስል ነገ ዲሲ ሊሄድ ነው ቲኬት አለ ትፈልጋለህ እለዋለሁ። አይ ካለኝ ኦኬ ቆርጬ ቬጋስ እንደሱ አድርጌ ቆርጬ መሄድ እና በፈን የጀመርኩት መኖር በቃ ጀመርኩኝ። አንድ ነገር ረስቼ የነበረ ልንገርሽ። ጓደኞቼ የሳቁኝና በተግባር ያሳየኋቸው በ25 ዓመቴ ነው ያገባሁት ብዬሻለሁ። 25 አግብቼ ፓሪ ገርሉን የነበርኩት ጭፈራ ወዳለሁ። 2 ስራ እንኳን እየሰራሁ ያኔ ኦፍ ኮርስ ሁሉም ሀበሻ እንደሚያደርገው እዚህ ፋሚሊ ለማገዝ ጭፈራ አርብ፣ ቅዳሜ፣ እሑድ ግን አያመልጠኝም ነበረ። ልክ ባለቤቴ ስተዋወቀው ከዝኔ ምንድን ያለችው በሁሉም ልትስማሙ ትችላላችሁ፣ በጭፈራ ቅዳሜና እሑድ መሄድ ግን ትስማማላችሁ? እስኪ እሱን አረጋግጥ ነበር ያለችውና በጣም ነው እምወደው። አገባሁ ግን ልጆችን መጡ፣ ባክ ቱ ባክ አቆምኩት። ምን አልኳቸው ጓደኞቼን? ሶክ ያልኳቸው ይችን አሁን ኦን ሆልድ አርጊያት ያለሁን አልኳቸው። ፈኑን መሮጡን ብቻ መሄዱን ምናምኑን ልጆችን ግራጁዌት ሲያደርጉ እንደገና ፓዝ አርጌ የነበረው ቀጥለዋለሁ ስላቸው ሳቁ። እንደሆነ እኮ መስለሽ ነው ያኔ ታረጃለሽ እኮ አሉኝ ማለት ነው። ባረጅም ነው ያልኳቸው። ባረጅም ብቻ ያ ኦን ሆልድ የተደረገውን ሳልፈልገው ልጆች መጥተው ትዳር መጥተው ማንም አስገድዶኝ አይደለ ያገባሁ አይደለ፣ ግን
ኤክስፔክት የምታደርጊውን ነገርና የሚሆን ይለያያል አይደለ? ከዛ አልኳቸው ትክክል ነበርኩ። ልክ ከ25 ዓመት በኋላ ልጆችን ጨርሰው ምን ብለው ፈኑን ጀመርኩት። የግድ ፓሪ ከቲኔጀሮችን ሄጄ መጨፈር አይጠበቅብኝም። የራሱ ወይ እንጆይ የምታረጊው እንትን አለና ልክ ጥሮታ ስወጣ ትራቨል ነው የጀመርኩት። ስቴቶችን እያየሁ ዩሮፕ ሄድኩኝ። ወንድም አለኝ እዛም ሄድኩኝ እና ለኔ አልደበረኝም። እንዲያውም አጣጣምኩትና አልጨረስኩትም። ማጣጣሙን ገና አልጨረስኩትም እንጂ ፓርታይም መስራት እኮ ፈልጋለሁ። ፓርታይም ሰርቼ ለምን ትንሽ ፓርታይም ነገር ሰርቼ ፋሚሊ መርዳት ትችያለሽ። መቼም ከሰራሽ ብዙ ነገር ልታረጊ ትችያለሽ። ግን ገና ነኝ። ገና አመት አልሞላኝም እና ጥሮታ ከወጣሁኝ ስቲል ትናንትና እንደወጣሁ ጥሮታ ነው እንጂ የማደርገው እንቅልፍ ተኛሁት አልኩሽ። በቃ ተኛሁ። የ30 ዓመት 1995 ነው እዚህ የገባሁት እዚህ ሀገር እኔ እስከ 2025 የሮጥኩት የተነሳሁትን ጠዋት አላርም ለምንም ነገር አላርም አልሞላም። አሁን እኔ እና እኔ አልሰለቸኝም። እንጆይ ነው ያደረኩት። ብቻዬን እንደዚህ ልብስብስ አድርጌ ብቻዬን ሬስቶራንት ሄጄ አዝዤ ልክ እንደንትን እንጆይ አደርጋለሁ። ማርገሬታይን ይዤ ላይፍ እኔ እንጆይ ማድረግ እችላለሁ። ሰውም ወዳለሁ፣ ብቻዬን እንጆይ አደርጋለሁ። ራሴን ማሞጋገስ አይሆንብኝ። ደግሞ the light of the party ነኝ። በቃ ሰዎች የተሰበሰቡበት ምናምን እንትን ካለ እኔ ካለሁኝ ሳቅ ነው፣ ጨዋታ ነው። ጥንጥዬ ደግሞ አኩራፊ ነኝ። የሆነ ነገር እንትን ካለ እንዴ ኪድዬ እንዴ ለምንድን ነው እንደሱ ያልሽኝ? አይ በቃ ይቅር እንግዲህ ያው ብዬም ልሄድ በቃ እችላለሁ። በቃ ባይ ባይ እንዴ እንደሱ ነው እንዴ አንተ የምትፈልጊ ልልሽ ይላችላል። ያደረግሽ ነው። በጣም ደስ ይላል። በጣም የሚመለከቱ ተመልካቾቻችን በአሜሪካን፣ በካናዳ፣ በአውሮፓ በአሁን ሰዓት እንዳንቺ ከቲኔጀር ጋር የሚታገሉ ገና ትንሽዬዎች 4-3 ልጅ አንድም ልጅ ይዘው ጠዋት ዴኬር እያደረሱ ተነስተው የሚሮጡ ይህን ሲመለከቱ እንዳንቺ አንቺ ያለሽበት አሁን ጋር እንደሚደርሱ ማሳያ ነሽ። በእርግጠኝነት በረከትሽ ይድረሰን እንደሚሉ ምንም ጥርጥር የለኝም። ሁላችንም እኔንም ጨምሮ ለምን ደስ የሚል ነገር ነው። በቃ የላይፍ ልክ በመጽሐፍ የተሰጠሽ ኢቭን ከና አፕሰንት ዳውኑ እንደዛ ባይሆንም አይጣፍጥም እኮ የቻውን ጣም ለማወቅ እኮ መጀመሪያ የስኳርንም ጣም ማወቅ አለብሽ አይደል? ዝም ብለሽ ስኳር ወይም ጨው የምትበይ ከሆነ በምን ታውቂዋለሽ? ጣፋጩንም መራራውንም መቅመስ ያስፈልጋልና ልክ ነሽ። እኔ ሜንሽን ያላረኩት አንቺ በጣም ኦነስት ሆነሽ የተናገርሽው ትዳር ላይ ያለው ነገር ራሱ አሁን እንደዚህ አብራችሁ ታያቅባለ ዳቪ ስንሆን ምናምን አይመስልም ከኋላ የሆነ ነገር። እኔ በእውነት ለመናገር አንቺ የራስሽ የሆነ እንደውም እንትን ያስፈልግሻል ብዬ ነው ማስበው። እንደ ቶክ ሾው ነገር በተለይ ደግሞ ሴት ልጅ ካልተጎሳቆለች የሆነ ነገር ከሆነች በቃ ሁሉ ፐርፌክት የሆነ ነው የሚመስለው። ነገር ግን አንቺ ስትነግሪ የራስ ጉብዝና ይጠይቃል። ነገሮችን ቀለል ማድረግ ይፈልጋል። በተጣላሽ ሰዓት ከዛ መልሰሽ እንዳልሽው ያልተበጠሰች ነገር ስላለሽ ተመልሶ መገናኘት ያስፈልጋል። ራስን ከሌላ ሰው ጋር ማፎካከር ሳይሆን የራስን ህይወት መኖርና እውነት ለመናገር ይህንን ለሚያዳምጡ ወጣቶች አሁን ጥረት ላይ ላሉ ብዙ ነገር በአንዴ ተስፋ የሚቆርጡ ምናልባት የምታስተላልፊው መልእክት ካለ እድሉ ልስጥሽ። ያላነሳ ነው ምናልባት ይሄንን መጠየቅ አለበት ብለሽ የምታስቢው ነገር ካለ በዛውም ያንቺ ነው መድረኩ። ልክ ብለሻል። ሁልጊዜ የምነግራቸውን ደግሞ ይሄንን ነው። ይችን የ1 ደቂቃ ቪዲዮ እኔና ባለቤቴ የምንጨፍራትን ሃፒ ምን ሆንን ባለቤቴን ሳሞግሰው ባለቤቴን ምን ያህል እንደማከብረው ስል ምናምን ሊሉ ይችላሉ። አይደለም ሮንግ ሜሴጅን መስጠት አልፈልግም። ለትናንሾች ያሉ አሁን እያለፉት ያሉ በተለይ ትናንሽ ልጆች ያሉ በስማም ጫማው እንደዚህ ያረክለት አላጎረስከውም እኮ ኤርሊ እኮ አልጠየቀኝም ደህና ነው አላልከኝም ያልሽ በተለይ ትናንሽ ሲሆን የምትጨቃጨቂ ብዛቱ እሱ ዶክሞት ይመጣል። በተለይኛ ልጆቻችን እሱ ጠዋት ሲንግል ዳድ እኔ ከሰዓት ሲንግል ማም ሆነን ያሳደግናቸው እላለሁ። ለምን ብትይ ጠዋት 5:30 ነበር እኔ ሰዓት የሚጀምረው 1:30 ወጣለሁ። ባለቤቴ ደግሞ 2:30 ጀምሮ 10:30 ነበር የሚወጣው። ጠዋት ከነሱ ጋር ነበር የሚውሉት ከሰዓት ከኔ ጋር እና ራሱ እሱ አለመገናኘትሽ
እሱም ዶክሞት አንቺም ዶክሞሽ እንትን ምትዩ ማአት አፕስ ኤንድ ዳውን አለና ላይቭ እዚህ እንደምታዩት ሁሉ ላቪዳቪ ሲሆን ምናምን እሱ አይደለም እያልኩኝ ሁሉ ጊዜ እነግራለሁ። አንዳንድ ጊዜ እዚህ ቲክታክ ስንገባ የፍቅር ቀን ነው ዛሬ እስኪ ያንቺ የባለቤትሽ ፍቅር ምናምን ሲሉኝ እልና መሐሉ ላይ እንዳውም አንዷ ታስቀኛል። እሷን ተያት አልተዋትም። ብርጭቆ መወራወርም አለበት። በቃኝ ካሁን በኋላ ብሎ ሻንጣ ይዞ በር ድረስ መድረስም አለበት። ፍቅር ትዳር እንደሱ አይደለም እላለሁ። ያ የ59 ዓመት ላስር ያከበርንለት እየጨፈርን ያበሻ ቀሚስ ለብሼ አለና እዛ አሞግሸው ቴንኪዩ ብዬ ጥሩ ባለቤት ነው ያለኝ። ጥሩ አባት፣ ጥሩ ባለቤት ብቻ አይደለም ጥሩ አባት ለሴቷ ልጅ ጾጉሯን አጥቦ ሰርቶ እንትን የሚያደርጋባት በጣም ዲቮትድ ነው እና እሱን ምስጋና ካረኩ በኋላ ትናንሽ አዲስ ያገቡ የወለዱ ነበርና እንደናንተ ለሆነ የምፈልገው እኔ ታድላችሁ አንድም ቀን ተጣልታችሁ የምታውቋት መስሉ ማለች ማለት ነው። ይነዋይ አልኳት። አሁን እንደዚህ እየተያያዝን እየተቀፋፍን ሲጨፍር አየሽን አይደለ አልኳት። ልክ እዚህ ስንመጣ የሆነ ነገር በስፒከር ይዘን መሄድ ነበርብን። አጥተን ተጣልተን መኪናችን ይዘን የመጣ ነው አልኳት። ዳወዝ ትሩስ እሱ ነበረ ትክክሉ ትሩስ እሱ ነበረ። እዚህ ለሱ ሜካፕ እያደረግን ነው አሁን። አሃ ይቺ ነገር እንደው ላቪዳቪ ብንሆን ነው የሚሻለው ብለን ደግሞ እሱን ትተን ነው እንጂ እየተሳሳምን መኪና ላይ ያንቺ ትብሽ አንተ ትብስ ምናምን እየተባባልን አይደለም የመጣንና በሱ ኮንፊዛት ሆኑ ነው የምለው ትናንሾችን። ኖ በየቤቱ አፕስ ኤንድ ዳውንስ አለው ምን አለው ግን አቢዩዝ የሌለበት ዶሜስቲክ መኖር የለበትም። መመታታት እንደዚህ መናናቀጄ አንቺ ደግሞ ምናምን እየተባለ አይደለም መሆን ያለበት። ግን አንቺም ምላስሽ ተወረውራለሽ እሱም እንትን ይላል። እንደው አንቲ ውይ እንደው እናንተ ተዋወቅንባት ቀን የምትባባይበት ሁላ አለ። ላቪዳቪ እዚህ በስክሪን እያየ ያሁኑ ትውልድ ያሳዝነኛል። የሚያዩት እዚህ አሁን እኔ እንደዚህ ዝንጥ ብዬ ስጨፍር ምን ስል ሁልጊዜ እንደሱ መስላለሁ አይደለ? ኖ ድብር ብለኝ ሶፋ ላይ ደግሞ እንደዚህ እምልበት ታይምም አለና ኮንፊዝ አትሆኑ። ኑሮ ይቻለም ፐርፌክት ናት እንዴ? አይደለችም። ውሃ አላት፣ አቀበት አላት፣ ቁልቁለት አላት። አንዴ ይዘንባል፣ አንዴ ስኖ ይሆናል፣ አንዴ ጉም ሆነ ይደብራል። ትዳር እንደሱ ነው። አንዴ ወይኔ አንተ ሳትሞትብኝ ሳትሞት አንቺ ማትሞት እኔ ልቅደም ስትባባይ አንድ ይድፋሽ አይ ኖ ላይፍ ኢንሹራንስ ግባ ያልሽኝ እንዲያውም ለዚህ አንተም ያልከኝ የምትባባይበት። አዎ ሪያሊቲው ካልተወራ ሁልጊዜ ስለ ትዳር አውሩ ሲባሉ አንዳንዶቹ በቃ ምንም ብሎኛ እንዴት ጥሩ እንደሆነ በቃ ሁልጊዜ በቃ ምናምን ይላሉ። ትክክል እኮ ነው። ግን መሀሉ ላይ ደግሞ መጣላትም እንዳለበት መኮራረፍ ልብ በቃኝ ማለትም እንዳለበት ቢያወሩ ደስ ይለኛል። የባለትዳሮችን ፍቅር አዳምጥና ደስ ነው የሚለኝ። ግን እላለሁ ሊሆን አይችልማ ፐርፌክት ሊሆን አይችልማ። በቃ ሁሉ ጊዜ ለኔ አሳቢ በቃ ለኔ እንትንልኝ አዎ ነው እኮ አንዳንዴ ግን አለ። ምክንያቱም ኮንፊዝ አታርጓቸው። እነሱ ያሉ ከሆነ ሁሉ ጊዜ አበባ ይዞ አይደለም የሚመጣው ባል። አንቺም ሁሉ ጊዜ እንትን እያረግሽ አይደለም የምትጠብቂው። ያንቺም ጎዶሎ ይሞላል ያንተም ጎዶሎ ይሞላልና ሴቶች ወንዶች ብለን እንትን ባንልና አለው አፕስ ኤንድ ዳውንስ ማለት ለአሁንም መክራቸው ልጅ ማሳደግ ቀላል አይደለም። አንዳንድ ጊዜ እኝክ አርጌ ሶስቱም ዋጥ ባረጋቸው መመርጥበት ታይም ነበር። ከስትረስ ብዛቱ ስራ መራራጡ ስራ ሩጠሽ አለቃለሽ እዛ አለቃሽ ጋር እንዲህ ስትቢውለሽ እቤት ስትመጪ ቤቱን እንዲያድርገው አበባ አድርጎ በእቃ በምን በጫማ ሲያቆይሽ ምናምን አንዳንዴ ጥቅልል አድርገሽ ብትውጫቸው የምትፈልጊ ታይም አለ። ግን ያን ሁሉ ያልፍና የሱ ውጤት የሱ ፍሩት ደግሞ ይጣፍጣል። ፔሽንት ሁኑ። ኢትስ ኦኬ። በቃ ተያይዛችሁ ራሳችሁን ሳትጥሉ እናንተንም ተኬር እያደረጋችሁ ቢሆን ካልሆነም ግን ለልጆች የሚከፈል ኢትስ ኦኬ። ኋላ የምትበሉትን ፍሩት ይጣፍጣል። አፕስ ኤንድ ዳውንስ ግን አለ። እዚህ ያለ ነው። ዝም ብዬ እንደዚህ ብድግ ብዬ መጥቼ አይደለም ተወልጄ አድጌ ምን ብዬ ተኮርክሜ ባይ ዘ ወይ በእናቴ እየተገረፍኩ ያደኩ ልጅ ነኝ። ሳልገረፍ ተኝቼ ማላቅ በጣም ዲሲፕሊን የነበረች እናት ናትና በአባቴ ደግሞ ጎሽ የኔ ልጅ ትቻለሽ እየተባልኩና የሁለቱ ሚክስ ነኝ። ለዚህ ኦፕን ሆኜ እንትን ቴንክ ጋድ ግን ልጄ እንደኔ ናት። እንደኔም እንድትሆን ሴት ሆና ኮንፊደንት ሴት ሆና ይችን ነው የምፈልገው ይችን አልፈልግም እምትል ደስ ትለኛለች። መብቷን የምታውቅ ማለት ነው። የምትጣላ ማለት አይደለም። መብቷን ግን አይ ኪዱዬ እኔ ይችን እስክርቢቶ አልፈልግም አይ
ሌላ ብሉ ነው የምፈልገው ማለት መቻል አለብኝ። ሰጠሽኝ ግን ጎልድ እንኳን አልፈልግም ግን ኖ ብላት ደግሞ ይሰማት ይሆን ነው ብዬ አልወስዳትም። እቺን ከሰጠሽ ወይኔ ኪድዬ በቃ ላንቺ የምትጠቅምሽ ከሆነ ኢትስ ኦኬ እኔ እኮ ብሉ ነው የምወደው ማለት አለብን። ይሄ ዲስሪስፔክት ማለት አይደለም። በኔ ፊሎሶፊ ነው እንግዲህ ያው ለሱ ላይስማማ ይችላል። እሱ ማይስማማ ደግሞ እሱ የሚስማማውን ደግሞ ለሱ ትክክል ነው። ሁሉም ትክክል ነው ብዬ ነው እኔ እማምነው። እኔ ደግሞ በኮሚኒኬሽን አምናለሁ። ኦፕን በመሆን ይችን ወዳለሁ ይችን አልወድም በማለት እወዳለሁ። አይ ሆፕ ልጆቼ እንደሱ አድርጌ ሬዝ አድርጌያቸዋለሁ እላለሁ። ግን ደግሞ የራሳቸው ተፈጥሮ አላቸው ነው። የአሜሪካንን ድሪም ያወራል ሰው ካናዳ ላይ አሜሪካ ላይ ሰው ህልሙን አሳክቶ የሚኖርበት this is like a American dream ይባላል። አንዳንዱ ሞቷል ይላል፣ አንዳንዱ ደግሞ እንዴ እኔ እየኖርኩት ነው ኖሬዋለሁ ይላል። ለአንቺ ያ ምን ማለት ነው? ኖሬዋለሁ ብለሽ ታስቢያለሽ ወይ? ለምን እዚህ ጡረታ ላይ መድረስ ቀላል አይደለምና መጨረሻ ቲፕ እንድትሰጫቸው የምፈልገው ለተመልካች አሜሪካን ሀገር ለሚኖሩት እንዴት ያናግሯቸው? አንቺ እንዴት ነበር ኢንቨስት የተደረገልሽ? ዛሬ ላይ ኮምፈርተብል ሆነሽ አይ ይበቃኛል ለቀሪው እድሜ ብለሽ ቀላል ሚድል ኤጅ ላይ አይነሽ ያለሽው ህይወት ገና ነው የጀመርሽው እኮ በዚህ ሀገር ነው ያንግ ነሽ እኮ በጣም በእኛ ስላወራት ነው እውነት ነው። ስለዚህ ስለ ኢንቨስትመንቷ ምናልባት ቲፕ ላንቺ ይጠቅሞኛል ያልሻትን ቅድም ሜንሽን አድርገሽልናል። እንደው ለማጠቃለያ እሷን አንስተሽ ያው የአቶ አብነት ተማሪ ስለሆንን ነው እንግዲህ የአሜሪካን ድሪምን ኖሬዋለሁ ብለሽ ታምኛለሽ ወይ የሚለውን መልሽልኝ። ለዛሬ ጥያቄን አብቅቻለሁ፣ ግን በተለያየ ጉዳይ ላይ ልጋብዝሽ እፈልጋለሁ። በተለይ ብዙ ነገር አለሽ በእናትነት ዙሪያ አሳድገሽ አልፈሻል ብዙ ነገር እና ተመልካቾችም በድጋሚ ትጋበዝልን በዚህ ዙሪያ የምትሉትን ከታች ኮመንት ላይ ያስቀምጡልን። የአሜሪካን ድሪም ኖሮሽዋል ወይ? በስማ በጣም ምክንያቱም የአሜሪካን ድሪም ማለት ሃሊውድ ብቻ አይደለም። የአሜሪካን ድሪም ማለት እዛ ዋይት ሃውስ መኖር ብቻ አይደለም። ምን ልበልሽ በቃ መንሽን ኑረሽ ሄሊኮፕተር ኑረሽ ምናምን ፕሌን መኖር አይደለም። የአሜሪካን ድሪም ማለት ምን ያስተምርሻል? ጫማ እግርሽን የጫማሽን ልክ አድርገሽ የምትኖሪ ከሆነ አሜሪካን ሀገር የአሜሪካን ድሪም ትኖሪዋለሽ። ግን የኪዱን ጫማ ላድርግ ካልኩኝ የጓደኛዬን ጫማ ላድርግ ካልኩኝ ሴም ሳይዝ እንኳ ብንሆን የእግራችን ቅርጽ ስለሚለያይ ሊጎርብጠኝ ይችላል። ለአንቺ ስሙዝ ሆኖ አንድ አይነት ሳይዝ ሆነን በጣም የምትመች ጫማ ናት ብለሽ አድርጌ ኧረ ኪዱ ዋሽተሽ ነው አትመችም ልልሽ ይችላለሁ። ሳይዙ እኮ ሳይዜ ነው፣ የእግራችን ቅርጽ ይለያያል። አየሽ ሰዎች ልካቸውን መስለው ከኖሩ የአሜሪካን ሀገር እንደ አሜሪካን ሀገር እንጆይ የሚደረግ ሀገር አለ እንዴ? አባቴ መጥቶ እዚህ ሀገር እግዚአብሔር ረድቶኝ በህይወት ከማለፉ መጥቶ 4 ወር ከኛ ጋር ኖረዋል እዚህና ከዚህ ቀጥሎ አለ መንግስተ ሰማያት ነው በቃ። እውነቱን ነው። ለምን በአባቴ ነው የወጣው ብዬሻለሁ። እኔ ላይፍን በአመጣጡ ተቀብለን ለዛ ፊት አድርገን ፓዝሉ ገጥመን ስለምንሄድ ነው። አባታችንም እንደሱ ነበረና በብዛት ሀበሻ ሳክሪፋይ አድርጎ የምን ድሪም ነው አሜሪካን ሀገር ስትሰሪ ስትፈኪ ስትሰሪ ቢል ስትከፊ ስትሰሪ ሰርተሽ መተሽ እንኳን የገዛሽው ቤትን ሳታጣጥሚው አይደለም ትሞቺ ይልሻል። ለምን? ጫማ የገዛው የእግሩ ልክ አልነበረም። $300 ሃውስ ኳሊፋይ ሆነሃል ሲባል $300 ሃውስ ገዝቶ ይሄዳል። ደሞዜ ስንት ነው? ከዛስ እንዴት አድርጌ ነው በዚህች ከኖርኩኝ ብሎ አይደለም የሚያስበው። ሞርገጁ 2000 ነው ከተባለ 3000 ከሰራሁኝ 1000 አለችኝ። ኖ ሞርገጅ ነው። ታክስ አለ፣ ኢንሹራንስ አለ፣ ቢል አለ። ሃውስ በሆነ ቁጥር የሚጨምር ልካችንን ስለማናቅ ነው እንጂ ልካችንን ብናቅ አሜሪካን ሀገር እንደ አሜሪካን ሀገር ኦፖርቹኒቲ ያለው ስትፈልጊ ሰርተሽ ስትፈልጊ በልክሽ ኑረሽ አንዳንድ ጊዜ እድል ጥሎሽ ስትወድቂ እንኳን መንግስት የሚያነሳሽ ሀገር ነው። መቼም ልጆቼ ተርቦ አልጋ ተጠምተው እየሄዱ ዝም ብሎ የሚያይ ሀገር አይደለም። እኛን ግን የሚመስለኝ ሜቢ ከዛም ሀገር ስለመጣን ይሆናል ላይ ነው የምናየው። 5 ቤድሩም ነው የምፈልገው ይልሻል አንድ ልጅ ያለው ፋሚሊ 5 በቃ 5 ለምን
እሱ ዳክተር ሚስቱ ነርስ የሆኑ 5 ቤድሩም ገዙ። ይሄ ግን ስቶር ነው የሚሰራው። አይችለውማ አንቺ እሱ ግን ቢሆን ካንዶ 2 ቤድሩም ያላት ካንዶ ቢገዛ ልክ የነዛን አይነት ሃፒ ይኖር ነበር ብዬ ነው እኔ እማየው። አሜሪካን ድሪም ኑሮሻል ወይ? በደንብ አድርጌ በቃ ኑሬዋለሁ። ሀብታም ስለሆንኩ አይደለም፣ ትልቅ ስራ ስሰራ ስለነበር ምናምን አይደለም፣ ትልቅ ካምፓኒ ስለሰራ እንደማንም ተከፋይ ሰው መከፈል የነበርኩኝ ነው። ለዛ ኑሬ ግን ቫኬሽኔን በሰዓታችን አክቲቪቲ የልጆቼን ቢሊየን ሳላሰፋ ሳልንትን አሁን ባለቤቴም እለዋለሁ ልክ ልጆቼ ወጥተው ከሄዱ ትዳራቸውን ከያዙ እዚህ ቤት አንኖርም እለዋለሁ። ካንዶ አለንና ይችን ሽጠን ካንዶ ሄደን ነው እንጂ የምናደርገው። ምን ያረግልናል ይሄ ትልቅ ቤት እለዋለሁ። ልጆች 3 ልጆች አደጉበት ቤት ትልቅ 4 ቤድሩም ነው። ምን ያረግልናል እለዋለሁ። እና ሁሉ ጊዜ እኔ እግሬን የጫማዬን ልክ ነው ሁሉ ጊዜ ጫማ ስገዛ የእግሬን ልክ ስለማደርገው ኑሬያለሁ። ይኖራል አስበን ስለማናደርገው ነው። ቤት ስንገዛ መኪና ስንገዛ እንዴ ኪዶ መርሴዲስ ገዝታ ያለ እንዴ እኔ በሷ ምን አንሳለሁ ቢሆን $500 ነው በወር እገዛለሁ ገዛለሁ እንዴ ኪዱ ደሞዝሽ ሜይቢ የሱ እጥፍ የሚያስከፍል ይሆናል። ለኔ ግን ያቺ መኪና በነዳኋት ቁጥር ደስ ብሎኝ ሳይሆን ምነዳት ቢሏን እያሰውክ ቀን ስትመጣ 30 ደቂቃ እንደገና ስትመጣ የሚያስጨንቀኝ ይበዛልና በሱ አይደለም ማየው። ልክ በቃ ኑራችን እኩል እንትን ካደረግነው አሜሪካ እንጆይ የሚደረግ ሀገር የሚለፋበት ሀገር ነው። ኦ የስ ትሰሪያለሽ ግን ኦፖርቹኒቲ አለው። ልጆቼ ካሌጅ ሲሄዱ በምርጫዬ የካሌጅም ንክፈልላቸው ብዬ እንትን ስላልኩኝ ፉል ታይም ስሰራውዬ ናይት ታይም ደግሞ ኦቨር ስነዳ አድር ነበር። መስላለሁ እንደሱ አልመስልም። በምርጫዬ ነው ስለሚያስደስተኝ ነው። ለልጆቼ እኔ የምሰጣችሁ ውርስ ነው የሚባለው በአማርኛ። ውርስ የለኝም፣ ትምህርት ነው ለእናንተ ውርስ የምሰጣችሁ። እሱን ደግሞ ስለ ቢል ኋላ የምከፍለው እያሉ እየተጨናነቁ ሊማሩ አልፈለኩም። ፉል ታይም ስሰራውዬ ከዛ ወጥቼ ደግሞ ኦቨር ስነዳ አድር ነበር። እናም ግላድ አይዲድ ደስ ይለኛል። አሁን ሳየው ስለኛ ሲያስቡልን ሳይ እንኳን አረኩት እላለሁ። ሁሉም ደሱ ያድርግ ማለት ግን አይደለም። ኢትስ ኦኬ። ሎን ወስደም ተምረው ኋላ መክፈልም ይችላሉ። የመጨረሻ ልጄ ነርስ ልትመረቅ ነው ዲሰምበር። እሷን የቀረችኝ እሷን በተቻለኝ መጠን ማለት ነውና እንዳደረግነው ነው ልልሽ ብዬ ነው። አሜሪካን የስ ለኔ ድሪም ሀገር ነው። በቃ አገሬ ነው ይሄ እላለሁ። ቀጥሎ ከኢትዮጵያ ማለት ነው 401k ማች ሲያደርግላቸው ካምፓኒያቸውን በቃ ሃይስት ማድረግ አለባቸው። ለምሳሌ የኔ እስከ 4% ነበር ማች የሚያደርገው ከጥሮታው ሌላ የ401k ማለት ነው። በእናንተ እንደሱ ይባል ይሆን አላውቀውም። 401k የሚባለው ይሄ የጥሮታ ሌላ ነው ይባላል አይደለም? አዎ። ስለዚህ ማች ሲያደርግልሽ በተለይ ካምፓኒሽን ሃይስት ማድረግ ሲጠራቀም ኋላ ያስደስትሻል። በቃ ያኔ አይመስልሽም አይደለም? መቼም የ25 ዓመት ሆኜ ለጥሮታሽ ምናምን እንደዚህ ሲባል ካምፓኒ ባያስገድደኝ ኑሮ እንዴ ምናልባት 40-50 ስደርስበታለሁ ደግሞ ለጥሮታ እል ነበር አይደለ? የልጆች የካሌጅ ፋንድ እኛ ልክ ትልቁ ልጃችን በተወለደ በ2 ሳምንቱ ባንክ ይዘን ሄደን 529 የሚባል አሁን ሌላ ከሱ የበለጠ ሊኖር ይችላል። ከ25 ዓመት ነው ማወራሽ። ኦፕን አድርገንለት መጣን። ሳታቂው ይጠራቀምና ካሌጅ ሲሄዱ ይረዳሻል። ከስኮላርሺፕ እንደነገርኩሽም ትንሽ ሰራ የሚያረግሽ እንትን ታርግለ እና ኢንቨስትመንት ነው። አሁን ያንግ ሆናችሁ ምታረጁ አይመስላችሁም አይደለ? አቤት ፍጥነቱ! እኔ እንዴት ፈጥኖ እዚህ 51 ቁጭ እንዳልኩኝ ራሱ ሁላ እንትን ይለኛልና 401k እንደኔ TCDRS ያላችሁ ቴክሳስ ምትኖሩ ከሆነ እንደሱ ከሆነ እወቁት። የሆነ ስኩል ዲስትሪክት እና እኛን ነበርን በስቴቱ እንትን የሚል ይኖራል። ጠይቁ። በተለይ አውስተን እንትን ምትኖሩ አውስተን የከተማው መስተዳደር ነው ምናምን እንደሱ አለው መሰለኝና አታረጁም ይመስላችኋል? እንዴት ፈጥኖ እንደሚደርስ ወዲያው። ደግሞ አሁን ስለ ገንዘብ ማሰብ አትፈልጉም አይደለ? በዚህ እድሜ ሲሆን አሁን እኔ ያቺ በየወሩ የምትመጣባት ትኖር በቃ እንትን ልል ይችላል። አሁን ግን በቃ እሷ አለችኝ፣ በሷን መስዬ መኖር እችላለሁ። ግን ገና ነኝ እኮ መስራት እችላለሁ። አሁንም እንደው ይችን ሪታየርመንትን ላጣጥማት ብዬ ነው እንጂ ገና ነኝ። መስራትም እችላለሁ። ቲክታክ ላይ እሰራለሁ። ሱቅ አለኝ። ሱቅ ልበለው፣ የቲክታክ ሱቅ። እዛ የገባችሁ ፋለው አደርጋለሁ። አሁን የዩቲዩብ እንትን ቻናሌን ልጀምር ፈልጋለሁ። በአርት መምጣት ፈልጋለሁ። አርት ወዳለሁ። ህልሜ ነው የነበረ ነው እና
አስተማሪ ነበርኩኝ። ማስተማር 2 ዓመት አስተምሬያለሁ ሀገር ቤት። ያ 2 ዓመት አስተምሬያለሁ እና እሱም ተጨማሪም እዚህም አለ ለኔ ምንም እንትን አይደለም። ምክንያቱም ያቺ ቋሚ ደሞዝ አለችኛ እንዴት ደስ እንደሚል እሱ ማወቁን ስለዚህ 401k ጥሮታችሁ 401k የሌለው ካላችሁ የሆነ IRA የሚባል ነው ምናምን አለ እሱም እና አሁን ኢንቨስት በ20ዎቹ 30ዎቹ ሆናችሁ ኢንቨስት የምታደርጉት ለንደኔ ሃፒ ሆናችሁ ላይፍ ሳታስቡ ልትኖሩ እንትላ ሚሊዮነር ስለሆንኩ አይደለም ልኬን በቃ ያቺ ምኖራትን ልኬን ስላለችኝ ካሁን በኋላ አልኩት ባለቤቴ ሚሊዮነር መሆን አልፈልግ ትበቃናለች በቃ ይበቃናል ባለቤቴ ግን ስቲል እየሰራ ነውና አሁንን ያሰባችሁት አሁን እኔ ካምፓኒውን ፑሽ ስላደረገኝ አጋጣሚ ጥሩ ካምፓኒ ገብቼ ስለቆየሁኝ ነው እንጂ አስቤው ያኔ አይደለም አሁን እዚህ ሆኜ ግን የምመክራቸው እሱን ነው ይችን እድሜ ፍጥነቷ ልነግራችሁ አልችልም እንዴት እንደምትደርሷትና አስቡበት ሁሉ ጊዜ ለናንተ ክፈሉ አይደለም የሚባል ልክ ደግሞ ሲተሰጥሽ ለራሳችሁ መክፈል ለራሳችሁ ማስቀመጥ ሴቶች ስትሆኑ አይ ኦኬ ባለቤቴ ተከር ያደረገው ነው ማለት ያለን ማውቅ እንዴት ያደረገው ነው ይሄስ ነው እንደዚህ ገባ እንደዚህ ወጣ ብሎ ደግሞ ማየት በኮሙኒኬሽን በጣም አምናለሁና ላይፋችን እሱ ነው እኮ ቢል ተከር ማድረገው እኔ ምን አገባኝ ሲችሎታል በቃ እንዴ ምን እንደሚሆን ምን ይታወቃል ነገ ይሄ ሰውዬ አንቺስ ምን እንደምትሆኝ ምን ይታወቃል ነው ሁሉ ጊዜ እኔ በጣም ያናድዱኝ እንዴ ቢል እኔ እንጃ አይቼን እንኳን አላውቅም ኢትስ ኦኬ ይክፈለው ተከር ያድርገው ምንድነው ካምፓኒያችን ኤሌክትሪክ ካምፓኒ የቴሌፎንስ ምንድነው ምን ከፍለው እንዴ ታዲያ ዚስ ማንዝ እንደዚህ መጣ ምን ሰርቪስ እንትን ብናደርጉ ማለት መቻል አለባቸው እየሰሩ አይደል እንዴ በቃ ያም ከሰራሽም ይሄን በቃ ማየት እኔ የወንድ የሴት የሚባል ስራ አይገባኝም ወንዱም ሴቱም ሁለቱም ሆኖ መስራት አለበት ነው እምለውና ቢያቆ እላለሁ በጣም አመሰግናለሁ ተመልካቾቻችን የማክዳን ኩዊን ማክዳ ነው የሚለው ካልተሳሳት ኩዊን ማክዳ ቲክቶኳን ከታች ፒን እናደርግላችኋለን ስክሪን ላይ እናደርግላችኋለን ዩቲዩብ ቻናሏንም እንዲሁ እየገባችሁ ሰብስክራይብ አድርጉ በጣም ከዚህ የበለጠ አንድ ሰው በህይወት ኑሮ አልፎበት ከማስተማር የበለጠ ምንም ነገር የለም ልምድን ይመስል ልምድ ማለት ከትምህርት ቤት እንኳን የማይገኝ ነው አንድ ሰው ያለፈበትን ነገር ብዙ ነገር ካንቺ መማር እንችላለን እኔም የደጋገምኩ ልጋብዝሽ ፈልጋለሁ ለምን በአንዳንድ ነገር ዛሬ በጀነራል አይዲያ በዚሁ ቲክቶክ ላይ ባየነው ቫይራል በወጣሽው ቪዲዮ ነው ነገር ግን ብዙ ነገር አለሽ ከጀርባ ዛሬ ላይ ስናዳምጥሽ እናትነት አለ እናት አንዳችን እኔም እናት ነኝ ስለዚህ ከኔ እናት ለአንቺ እናት ለእናት መወያየት ያስፈልጋል በዚህ ሀገር ላይ አንቺ ሼር ማድረግ የእናትነትሽ ለሌላ እናት ያስፈልጋል እና በዛ ዙሪያ ራሱ ልጋብዝሽ ፈልጋለሁኝ ተመልካቾችም ብዙ ደስተኛ ናቸው ልዩ እንግዳን ያመጣውላችሁ ስላችሁ ከምሬ ነውና ተከተሏት በፎሎ አድርጓት ቲክቶክ ላይ አግዟት ልምዷል ዩቲዩብም ሰብስክራይብ አድርጉልኝ ብዙ ስራ እንድመጣ yes በሚገባና በርቺልን ማክዳይ ስለመጣኛል ጥሩ ቆይታ ነበረን የመጀመሪያችን ነው እንጂ የመጨረሻችን አይደለም እንዲሁም ተመልካቾች እስከዚህ ደቂቃ አብራችሁን ስለቆያችሁ በጣም እናመሰግናለን እዚህ ላይ ብንሰናበታቸውስ ደስ ይለኛል ከዛ ላይ ግን መሐል ማስገባ ብትቺ ሞኖፖዝ ገባች ማለት ወደ መቃብር ዋክ ያረገች ማለት አይደለም አዲስ ምዕራፍ አዲስ ላይፍ እሷም የማታውቀው እናንተም የማታውቁት አብራ ከናንተ ጋር ሆና ኤክስፕሎር የምታረገው ላይፍ ነው አፕስ ዳውንስ አልፋ ነው ወይ የምትመጣው አዎ የራሱ አፕስ ኤንድ ዳውንስ አለው ወይ አዎ እንደማንም ላይፍ ፒሪየድ ሲመጣ ላንዷ ክራምፕ አላት ላንዷ የላትም ላንዷ ብዙ ፍሎው ያደርጋል ላንዷ አይደለም እንደሱ እንደሚለያይ ሁሉ እኛም ሴቶች አረጀን ሞትን ምርኩዝ ይዘን ሄድን ማለት አይደለምና እንደው ኢምፕሬስ እንድታረገው እንድትረዷት ምክንያቱም እኔን ሞኖፖዝ አረጥሽ ብላችሁ ጣታችሁ እንደዚህ ስታረጉ እናታችሁን አስታውሱ ትሏታላችሁ ወይ እናታችሁን ስታዩት ወይ እንደውም ብትሞትም ምንም አይደለም ትላላችሁ ወይ አያታችሁን ስታዩት ወይኔ 50 ሞላት እኮ 55 ሆነች እኮ ካሁን በኋላ ብትሞትም ይሶኬ ትላላችሁ ወይ ስለዚህ ለኔን ስትል ለእናትህም ይያልክ ስለሆነ እናትህን አድርገ ደሞ በዛው እናታችሁም አንደርስታንድ አድርጓቸው
ንጭንጭ ሲሉ ወይንም የሆነ ነገር አልቧቸው እንደዚህ ሲያደርጉ ትሩ ይሄን እያለፈች ነው ብላችሁ ነው እንጂ አንደርስታንድ ማድረግ ያለባችሁ ወደ መቃብር እየሄድን አይደለንም። እንዲያውም ካለምንም ሸክም የልጆች የምናምን ሸክም የሌለን እንጆይ እያደረግን መሆኑ ላይፉን እንዲታወቅልኝ እፈልጋለሁና ሁላችሁም ሴቶችዬ ፕሪሞኖፖዝ ያላችሁ ሞኖፖዝ ላይ ያላችሁ ሞኖፖዝ አልፋችሁ ወደ እንትን ያላችሁ ያው የሚታለፍ አይደለም ሞኖፖዝ ስትገቢ ያው የምትኖሪው ነው እንኳን ደስ አላችሁ ለዚህ እድሜ እግዚአብሔር ስላደረሳችሁ ይሄንን ማየት ኢምፕሬስ ማድረግን በቃ ስለፈቀደላችሁ ለሴሌብሬት ኦክቶበር 18 ደግሞ ኢንተርናሽናል ሞኖፖዝ ዴይ ነው እናከብረዋለን አብረን አስታውሱ ኦክቶበር 18 የሞኖፖዝ ቀን ነው በቃ ድጋሚ እናወራበታለን የዛን ጊዜ በደንብ የዛለት ከባለሙያ ጋር ተመልሰን በደንብ ባለሙያዎችን እንድትጋብዢ ነው የምፈልገው እኔ የኔን ኤክስፒሪየንስ ብቻ ነው እማወራው ባለሙያዎችን በዚህ ያመጣሽ ብታወሪ በጣም ደስ ይለኛል አንዳንድ ስክሪንሻት እልክልሻለሁ ምክንያቱም ሁሉም ሲምፕተም ለሁሉም እንዳልሆነ ምናምን በባለሙያ ቢወራ ደግሞ ደስ ይላል አነጋገር በሚችሉ ባለሙያ እኔ ያው ኤክስፒሪየንስ እንደ ጓደኛ ነው ያወራሁት ኤክስፒሪየንስ በላይ ደግሞ ምንም የለም እንደ እህት መወያየት እንደ እናት መወያየት ትልቅ ነገር ነው ለዛም በጣም አርኪ አመሰግንሻለሁ በእኔም በተመልካቾችም ስም ስለመጣሽ ፍቃድሽ ሆኖ ይሄን መሰለ ቆይታ ስላደረግን በጣም ነው ኢንጆይ ያደረኩት ተመልካቾችም ጥሩ ቆይታ እንደነበራቸው እንዳንቺ አይነት ጓደኛ ራሱ ያላቸው በጣም ደስ ይላል ድምቀት እንደሆንሽ መናገር በጣም ቀላል ነው ቤት ውስጥ ስትኖሪ ዝምታ እንደሌለ ሳቅ ጨዋታ እንዳለ እንዲሁ ፐርሰናሊቲሽ ይናገራልና አንቺ ማትጥፊ ወደ ሶሻል ሚዲያ እንዳልሽው ወደ ዩቲዩብ በደንብ አብረን እየሰራን እየተጋገዝን ልምድሽን የአሜሪካንን የህይወት ልምድ እንደ እናት እንደ ሚስት እንደ ሴት ማካፈል ትልቅ ነገር ነው ብዬ ነው ማምነው ተመልካቾቻችን እናንተም እንግዲህ ይሄንን እንድታደርግ ገብታችሁ አበረታቷት የዛሬ ዝግጅትን እንዴት አያችሁት የነበረን ቆይታ ይሄን ይመስል ነበር በሌላ ዝግጅት እስከምንገናኝ ቸር ቆዩ